ኩምሱም ሰላም። እሺ ሰላም። ክርስቲያን ካሉ አስቀድማቸው። ጥያቄ ያለው ክርስቲያን አለ? አዎ አለሁ። እሺ ሰላም ነው። እንዴት ነሽ? አለን። እሺ ጥያቄሽ ምንድነው? እሺ ጥያቄ ፍጥረታትን ማለት ፍጥረት ሲፈጠር በአንድ ጊዜ ነው ወይስ አንድ ቀን ሁለት ቀን እያለ ነው አላህ ሲፈጥር ማለት ነው? አላህ ስብሐነ ወተዓላ በስድስት ቀናቶች ነው ሰባት ሰማያትን ሰባት ምድርን በውስጣቸው ያለውን የፈጠራቸው በስድስት ቀናት። እሺ በባለፈው ጠይቄ ነበረ ከመሐመድ በፊት ቁርአንን ማለቴ ከእስልምናን ያስተማረ ኦኬ ከቁርአን በፊት ነው ያልሽው? ቁርአንን ያስተማረ ከመሐመድ በፊት እኮ ቁርአን ሲባል ውስጥ ያለው አስተምህሮ ነው። እዚህ ያለውን አስተምህሮ ነብያቶች ሁሉ ያስተምሩት ነበር። የቁርአን አስተምሮ ምንድነው የሚለውን መጀመሪያ ማወቅ ያስፈልጋል። የቁርአን አስተምሮ አንድና ብቸኛ የሆነውን አምላክ አምልኩ የሚል አስተምህሮ ነው። ይህን ደግሞ የቀደሙት ነብያቶች ሁሉ ከዚህ ውጭ መቼም አላስተማሩ። ስለ አንዱ አምላክ ነው የሰበኩት። አንዱን አምላክ አስተምሩ እያሉ ነው የሰበኩት። የሙሉ ቁርአንን መልእክት ብታይ ይሄ ነው የመጀመሪያው ትዕዛዝና መሰረት፣ አንድና ብቸኛ የሆነውን አምላክ በብቸኝነት አምልኩ የሚል አስተምሮ ነበራቸው። እና ያ ነው ኖህን ብንወስድ ከዚያ በኋላ እነ ሁድ፣ እነ ሷሊህ፣ እነ አብርሃም፣ እነ ሎጥ፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ እስማኤል፣ እነ ኢዮብ፣ እነ ኢልያስ፣ እነ ዮናስ፣ እነ ዳንኤል፣ እነዚህ ሁሉ እነ ዘከርያስ፣ እነ ዮሐንስ ወይንም ያህያ፣ እንዲሁም ደግሞ ዒሳ መሲሁ፣ እነዚህ ሁሉ አስተምሮታቸው አንድ አይነት አስተምሮ ወጥ የሆነ አስተምሮ ነው። መሰረታዊ ትምህርት ላይ ስለ አምላክ በሚመለከቱ አስተምሮቶች ላይ ማለት ነው። ለምሳሌ ኑሕን ብንወስድ ምን ይላል? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ምን ኢላሂን ገይሩሁ አፈላ ተተቁን ይላል። በእርግጥም ኖህን ወደ ህዝቦቹ መልእክተኛ አድርጌ ልኬው ነበር ይላል አላህ። ለህዝቦቹ ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላችሁም፣ ለመሆኑ እርሱን አትፈሩትምን አላቸው ይላል። ከዚያ በኋላ ሁድ የሚባል ነቢይ ተነሳ። ይህን ነቢይ መጽሐፍ ቅዱስ አያውቀውም በነገራችን ላይ። እንዲሁም ደግሞ ከዚያ በኋላ ሷሊህ፣ እነዚህን አያውቃቸው መጽሐፍ ቅዱስ። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ማነው አላህ በቁርአን ላይ የገለጻቸው ነቢያቶች ናቸው። ለምሳሌ ማንን እናገኛለን? አሁን የጠቀስካቸው በሙሉ የሙስሊም እምነት ተከታዮች አይደሉም ማለት አይው። መጽሐፍ ቅዱስ የማያውቃቸው ነቢያቶች ቁርአን ይጠቅሳል። ገብቶሃል አይደል? መጽሐፍ ቅዱስ የማያውቃቸው ነቢያቶች፣ እነዚያንም ነቢያቶች አምላክ አላህ ሱብሓነሁ ወተዓላ ነው ባለፉት ነቢያት ዘመን የገለጻቸው። እንደ አጠቃላይ ሁድ የሚባለው ነቢይ ወደ ዓድ ነገድ የተላከ ነቢይ ነው። አላህ በቁርአን ላይ ወኢላ ዓድን አኻሁም ሁዳ ይላል። ወደ ዓድ ነገዶችም ወንድማቸውን ሁድን ነቢይ አድርጌ ላኩላቸው ይላል። ቃለ ያ ቀውሚ ዕቡዱላህ ማ ለኩም ምን ኢላሂን ገይሩሁ፣ ምን ብሎ አስተማራቸው? ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላችሁም አላቸው ይላል። ከዚያ ቀጥሎ ሷሊህ የሚባለውን ነቢይ መጽሐፍ ቅዱስ አያውቀውም። ከዛ በኋላ ምን ይላል ሷሊህ? ወኢላ ሰሙድ አኻሁም ሷሊሃ ይላል አላህ። ወደ ሰሙድ ነገድም ሷሊህን ላኩላቸው እያለ ይናገራል። ቃለ ያ ቀውሚ ዕቡዱላህ ማ ለኩም ምን ኢላሂን ገይሩሁ፣ ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው ይላል። ከዚያ በኋላ ኢብራሂም ወይንም አብርሃም ተላከ። አብርሃምስ ምን አስተማረ ወደሚለው ስንመጣ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁህ፣ ህዝቦች ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት አላቸው ይላል። ይህ ነው ያዕቆብ መጣ። እነ ያዕቆብ እነ ኢስሐቅ መጡ። እነዚህ ሁሉ ነቢያቶች ይህን ነው የሰበኩት። ሙሴ ጋር ስትመጡ ወኢነ ረበኩም አራሕማን ፈተቢዑኒ ወአጢዑ አምሪ ይላል ሃሩን ዓለይሂ ሰላም። ጌታችሁ አምላካችሁ አዛኝ አምላክ እርሱ አላህ ነው፣ እርሱን ብቻ ፍሩት እያለ ያዛቸዋል ማለት ነው። ልክ እንዲሁ ደግሞ ማን ሙሳ ዓለይሂ ሰላም ኢነማ ኢላሁኩም አላህ አለ ሙሴ፣ ህዝቦች ሆይ አምላካችሁ እርሱ አላህ ነው አላቸው ይላል። ከእርሱ በስተቀር ሌላ ማንም አምላክ የላችሁም አላቸው ይላል። ከዚያ በኋላ መሲሁ መጣ። መሲሁስ ምን አስተማረ ከተባለው ቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም። መሲሁ ምን አለ? ህዝቦች ሆይ ይቅርታ፣ የእናንተ የእስራኤል ልጆች ሆይ የኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው ይላል።
ይሄ ነው የነቢያቶች የመጀመሪያው ትእዛዛት ሁሉ ፊተኛና መጀመሪያ የተባለው እርሱን ነው ያስተማሩት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ አስተምሯቸው እሱ ነበር። ለዚያውም ለ13 ዓመት ያክል ይሄንን የመጀመሪያውን ትእዛዝና መሰረት የነቢያትን ትምህርት እያስተማሩ ነው የቆዩት። በጣም ከባድ መስዋዕት ከፍለዋል። ይሄን የመጀመሪያውን ትእዛዝ ለማስተማር ገብታችኋል አይደል? በጣም ከባድ መስዋዕትን ከፍለዋል። ነብዩ ሰለላሁ ዐለይሂ ወሰለም ለ13 ዓመት ያክል መካ ላይ ይህን የነቢያትን የመጀመሪያውን ትእዛዝ እያስተማሩ አንዱን አምላክ አምልኩ እያሏቸው ማለት ነው። በዚያ ላይ ከነቢያችን ሰለላሁ ዐለይሂ ወሰለም ሲያስተምሩ ምን ይሉ ነበር? መጀመሪያ ላይ በህዝቦቻቸው መካከል ቆመው ያ ቀውም ቁሉ ላ ኢላሃ ኢለላህ ቱፍሊሑ ይሏቸው ነበር። ህዝቦቼ ሆይ ከአንዱ አምላክ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ መስክሩ ትድናላችሁ ይሏቸው ነበር። አያቸው አይደል? ፈዕለም አነሁ ላ ኢላሃ ኢለላህ ይህ ለነብዩ ሰለላሁ ዐለይሂ ወሰለም የመጣ ነው። ሙሐመድ ሆይ እወቅ የመጀመሪያ እውቀት ምንድነው? ከእርሱ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም። ይሄን ነብዩ ሰለላሁ ዐለይሂ ወሰለም ሲያስተምሩ የነበሩት። ለዚህም በጣም ከባድ መስዋዕትን ከፈሉ። ህዝቦቻቸው የግድያ ሙከራ በጣም በርካታ ጊዜ ያደረጉባቸው። እያስተማሩ እያሉ አፈር ይረጩባቸው ነበር። ያን አፈር ነብያችን ሰለላሁ ዐለይሂ ወሰለም እያለበሷቸው ይረጩባቸው ነበር። አጀዐለ አልአሊሀተ ኢላሀን ዋሂዳ እያሉ እነዚህን ሁሉ የምናመልካቸውን አማልክቶች ጥሉ አንድ አምላክ ብቻ አምልኩ ይለናል፣ አንድ አምላክ ብቻ አደረገ እያሉ በጣም ብዙ ተቃውሞ ደርሶባቸዋል። አንዱን አምላክ አምልኩ እያሉ የነቢያትን አስተምህሮ በጫንቃቸው ላይ ተሸክመው ለትውልድ ሲያስተላልፉ ጊዜ እርሳቸው የአብርሃም የኢስሐቅ የያዕቆብን መንገድ ነው መታ ያስቀጠሉት፣ ሌላን አይደለም። በቁርአን ላይ ሙሉ ብታዩ የአብርሃምን አምላክ አምልኩ ነው የሚለው ቁርአን። የኢስሐቅን አምላክ አምልኩ ነው፣ የያዕቆብን አምላክ አምልኩ ነው። ሌላን አምላክ መተው አልጠሩም። ነብዩ ሰለላሁ ዐለይሂ ወሰለም ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቆብ የሚል ነው ቁርአን። የአባቶችን የአብርሃም የኢስሐቅ የያዕቆብን አምላክ አምልኩ የእርሱን መንገድ ተከተልኩ እያሉ የሚናገሩ ናቸው። ይላቸዋል በል ጃአ ቢልሐቅ ወሰደቀ አልሙርሰሊን። በእውነትም ሙሐመድ እውነትን ይዞላችሁ መጥቷል፣ የቀደሙትንም ነቢያት አረጋግጧል። አንድ ነቢይ ነብዩ ሰለላሁ ዐለይሂ ወሰለም አልካዱም። እነ አብርሃም ጻድቅ ናቸው፣ እነ ኢስሐቅ እነ ያዕቆብ ጻድቅ ናቸው፣ እነ ሙሴ እነ መሲሁ ጻድቅ ናቸው። የእነርሱን መንገድ ነው እያስተማሩ የነበር። ይህን ይመስላል ባጭሩ። እሺ ደግሞ ሌላ ጥያቄ፣ እንዴት መሐመድ እኛ መጽሐፍ ላይ ሊኖር አልቻለም? ሌሎቹ ነቢያቶች ሁሉም አሉ አይደለም? እናንተ ጋር ያሉት እኛ ጋር አሉ ማለት ነው። ግን መሐመድ እንዴት ሊኖር አልቻለም? ለምሳሌ ብሉይ ኪዳን ላይ የኢየሱስ ክርስቶስን ስም አናገኘውም አይደለ? ማን ነበር ስሙ? የኢየሱስ ክርስቶስን ስም ኢየሱስ የሚል ቃል ብሉይ ኪዳን ላይ በፍጹም አናገኘም። ስላልነበረ ነው ወይ? ነበረ፣ ተሰርዘው ነው። አላህ በእኛ ትንቢቶች ላይ ዳንኤል ባስቀመጠው ትንቢት ላይ እኛ ጋር የሚገርምሽ የመሲሁ ስም እንዳለ እናገኛለን። ስለ መሲሁና ስለ ነብዩ ሰለላሁ ዐለይሂ ወሰለም ጽፎ ነበር። ነብዩ መሐመድን እናገኛቸዋለን እናገኛቸዋለን። ልክ እንዲሁ ኢየሱስ እናገኛለን ወይ? አንዲት ቦታ ላይ ብሉይ ኪዳን ላይ ኢየሱስ ስሙ የለም። እያቸዋለን እነዚህ አይሁዲዎች በጣም ቀናተኛ ስለነበሩ አጥፍተውታል የነቢያቶችን ስም። የነቢያቶችን ስም ከነርሱ በኋላ እነዚህ ሁለት ታላላቅ ነቢያቶችን ክደዋቸዋል አይሁዲዎች። መሲሁንም ክደዋል፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለምንም ክደዋል፣ አንስተውታል ስማቸውን። ያ ማለት መሲሁ የለምና ኢየሱስ ስሙ የለምና ብሉይ ኪዳን ላይ አንቀበልም አላላቸው። ወቻላልና ተቀብላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ከዛሊክ ልክ እንዲሁ እነዚህ ሰዎች ስማቸውን ማጥፋታቸው አዲስ አይደለም። ይህን ከጊዜ ወደ ጊዜ ነው ያጠፉት። በነገራችን ላይ የአይሁድ ሊቃውንቶች በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ የነብዩ ሰለላሁ ዐለይሂ ወሰለም ስም እንደነበር ይናገራሉ። ማን? ከዕቡል አሕባር የተባለ ታላቅ የአይሁድ ሊቅ ነው። ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ ያለውን እነሆ ደግፌ ያስኩት ባሪያዬ ስሙም አሕመድ የተባለ ብሎ ነበር ይሄ ጥቅስ ብሎ ይናገራል። ራሱ መጥቶ ይሄን ጥቅስ መሰረት አድርጎ ነው የሰለመው። ማን? ከዕቡል አሕባር የሚባለው ሊቅ ማለት ነው። ይሮቻል አይደል? እነሆ ደግፌ ያስኩት ባሪያዬ አሕመድ እያለ ተናግሯል። ልክ መሲሁ የስሙም አሕመድ የተባለ ነብይ ይመጣል ብሎ እንደተናገረው ማለት ነው። ይሮቻል። አንድ ላሳያችሁ ይሄን የተናገረበት ይህ
ታላቅ የአይሁድ ሊቅ ነው። አሕመድ የሚል ስም ነበር እዚህ ጋር አንስተውበት ነው ስማቸውን ብሎ ነብዩ ሰለላሁ ዐለይሂ ወሰለም በዘመናቸው አሕመድ ብሎ የተናገረበትን كعب الأحبار هذا عبدي أنه دقف يسكت يمرت كتب عليه أحمد بل هي جزء من الحديث القدسي شهير عن كعب عن الله سبحانه وتعالى كعب التابعين جديد أيشو الزقار حديث لي إنا لنجد صفة رسول الله صلى الله عليه وسلم إن ملكتين صلى الله عليه وسلم سمنا قنيا لنيران እዚህ ቦታ ላይ ታገኛላችሁ። እሺ كعب الأحبار كعب الأحبار يانا وعن كعب الأحبار إني أجد في التوراة عبدي يا أحمد المختار كعب الأحبار يتناقروا زبوتها كعب الأحبار ولا مرني لكير الله شو كعب الأحبار ታላቅ የአይሁድ ሊቅ ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበረ ልክ እርሳቸው በተላኩ ጊዜ ይህንን እነሆ የመረጥኩት ባሪያዬ ስሙም አሕመድ የተባለ የተመረጠው እያለ ይሄን በኦሪት ላይ እናገኛለን ብሎ ይናገር ነበረ። እስኪ እዚሁ ጋር ይሄን ቃል እንቀይረው። ያ እነዚህ ጋር ወስጃለሁ። ትርጉሙን እንመልከት። አሁን ላይ ይሄ ምንድነው የሚለው? እነሆ ደግፌ ያስኩት የመረጥኩት ባሪያ ብቻ ነው የሚለው። ስሙ ተነስቷል። ማን ነው ያ አካል? የለም፣ ስሙ አይታወቅም። ለምን አነሱት? ያና በከዕብ አልአሕባር እርሱ እንደዘገበው ማለት ነው በኦሪት ውስጥ አገኝ ነበር ብሎ አገኘሁ ብሎ ይናገራል። ከዕብ አልአሕባር ባሪያዬ አሕመድ አልሙኽታር ማለት የተመረጠው ማለት ነው። አብዲ አሕመድ አልሙኽታር የተመረጠው ባሪያዬ አሕመድ የተመረጠው ባሪያዬ አሕመድ። ይሄንን ከዕብ አልአሕባር ይናገር ነበር። ይሄ ትገኛ ከተባለ ኢሳይያስ 1 ላይ ታገኙታላችሁ። ኢሳይያስ 42 ላይ ነው ላሳያችሁ የት እንደምታገኙት። እነሆ ደግፌ ያስኩት የመረጥኩት ባሪያዬ አሕመድ የሚል ቃል ነበር። አሕመድ የሚለውን ከዕብ አልአሕባር እስከነበረበት ጊዜ ድረስ በኦሪት ላይ ነበረ። ልክ ነቢያችን ሰለላሁ ዐለይሂ ወሰለም ከመጡ በኋላ እርሳቸው መሆናቸውን እንዳይታወቅ ስሙን አንስተውታል። አሁን ስም የለውም። የሚገርማቸው ስለ ታላቅ ነብይ እየተናገረ ስሙን አንስተውታል። እነሆ ደግፌ ያስኩት ባሪያዬ ነው የሚለው። እነሆ ደግፌ ያስኩት ባሪያዬ አሕመድ ነበር የሚለው ታውቃላችሁ። ይሄን የመሰከረው ማን ነው? በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበረ ታላቅ አይሁድ ሊቅ ነው። እነሆ ደግፌ ያስኩት ባሪያዬ አሕመድ ነፍሴ ደስ የተሰኘችበት ምርጤ ይላል። በእርሱ ላይ መንፈሴን አድርጌያለሁ። ይሄ አምላክ አላህ ሱብሓነሁ ወተዓላ ቁርአንን መንፈሴን በአንተ ላይ አወረድኩልህ ብሎ ቃል በቃል በቁርአን ላይ ይናገራል። ገብታችኋል? ኑ ላሳያችሁ። ቁርአን ላይ እንዳለ እዚህ ጋር የተነገሩት ትንቢቶች ቆይ ላሳያችሁ። በእርሳቸው ላይ እንትን እንዳለ ቆይ ላሳያችሁ። ሱረቱ ሹራ ላይ በአንተ ላይ መንፈሴን አድርጌያለሁ እያለ ያውና እንደዚሁ ወደ አንተ ከትእዛዛችን ሲሆን መንፈስን አወረድን ይላል። አምላክ አላህ መንፈስን በእርሳቸው ላይ አወርዷል። መንፈሴን በአንተ ላይ አድርጋለሁ ብሏቸዋል አይደለ? መንፈሴን በአንተ ላይ አድርጋለሁ ይላል ቃል በቃል። ያው መንፈሴን በአንተ ላይ አደረግኩኝ እያለ ቃል በቃል አላህ በቁርአን ላይ ይናገራል።
እርሱም ለአሕዛብ ፍርድን ያወጣል አለ። ገብቶቻል አይደል? አሕዛብ የህዝብ ብዜት ነው። ህዝብ ሲሆን ጊዜ ለአንድ ወገን የተላከ መሆኑን የሚገልጽ ነው። አሕዛብ የአረበኛውን መጽሐፍ ቅዱስ ብታዩት ለትውልድ ሁሉ የሚላክና ለትውልድ ሁሉ ህግን የሚያወጣ ነብይ ተብሎ ነው የተገለጸው። ገብቶቻል አይደል? ለትውልድ ሁሉ የተላከው ለትውልድ ፍርድን የሚያወጣው ነብይ ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው። አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም ይላል። አሁን ቃል በቃል ይህን ሐዲስ ላይ ላሳያችሁ። ከዕብ የተናገረው ሐዲስ ላይ ቃል በቃል አይጮህም፣ ቃሉንም አያነሳም፣ ድምፁን አያሰማም የተባልከው አንተ ነህ ብሎ የመሰከረው አይሁድ ነው። ላሳያችሁ። ይሄን ጥቅስ አንስቶ የአይሁድ የራሳቸው መጽሐፍ መሰረት አድርገው እስልምናን የተቀበሉ አይሁዶችን ነው የማሳያችሁ። አይጮህም፣ ቃሉንም አያነሳም፣ ድምፁን አያሰማም። በደንብ አድርጋችሁ ይሁት። ቃል በቃል ሐዲስ ላይ ላሳያችሁ። እሱ ነው ከዕቡል አሕባር ምን እንዳለ ተመልከቱ። ምን እንዳለ ላሳያችሁ። እሺ ሐዲስ ምን ይላል እዚህ ቦታ ላይ? يقول الله تعالى الشبع عند ጊዜ ከዕቡል አሕባር የተጋነ የተናገረ አንድ ላሳያችሁ። تخريج حديث ليس فظا ولا سخابا في الأسواق እሺ ያውና ሐዲሱ እዚህ ጋር የነቢያችን ሰለላሁ ዐለይሂ ወሰለም ባህሪ ምን እንደሆነ ምን ይላል? አይጮህም፣ ቃሉንም ድምፁን በሜዳ አያሰማም ይላል አይደለ? እዚህ ጋር የተጠቀሰው ነብይ ባህሪው ምንድነው? አይጮህም፣ ቃሉንም አያነሳም፣ ድምፁን በሜዳ አያሰማም ይላል። ምን ይላል? የአላህ መልእክተኛ ባህሪ በተመለከተ እናታችን አይሻ ትጠየቃለች። ባህሪያቸው ምን ነበር ተብላ ስትጠየቅ ጊዜ ምን አለች? እርሷ በገበያ ላይ ወይንም በአደባባይ ድምፁን ከፍ አድርጎ አያሰማም ነበር። ድምፁን ከፍ አድርጎ በአደባባይ የማያሰማ ነበር። እዚህ ቦታ ላይ ከዕቡል አሕባር ምን እንዳለ ደግሞ እንመልከት። ከዕቡል አሕባር ምን እንዳለ አሳያችሁ። كعب الأحبار من دالة تملكته بيان لي لا سيأتشو. كعب الأحبار إنا نجد التوراة إنا نجد ماشي يا نازقار لقيت عبد الله بن عمرو بن العاص فقلت أخبرني عن صفة رسول الله صلى الله عليه وسلم في التوراة فقال أجل والله إنه لموصوف في التوراة. አይሁዶች በዚያን ጊዜ ይጠየቁ ነበር ነቢያችን ሰለላሁ ዐለይሂ ወሰለም ለመሆኑ በኦሪት ላይ ተገልጸዋል ወይ ሲባሉ አው በጌታ በአላህ ስም እንምላለን እርሱ ተጠቅሷል በተውራት ብለው ይምሉ ነበር። أجل والله إنه لموصوف في التوراة ببعض صفاته في القرآن يا أيها النبي أنت نبي هنا إنا أرسلناك شاهدا وبشرا ونذيرا وحرزا للأميين. أياتشو أنت عبدي ورسولي سميتك المتوكل ليس بفظ ولا غليظ. عبدي بلو قال بقال يترى بارعي
ደግፌ ያስኩት የሚለው ሙተወኪል የሚለውን የሚተካ ቃል ነው። ሙተወኪል ማለት በአምላኩ ላይ የተደገፈ ባሪያው ተብሎ የተገለጸው እርሳቸው ናቸው። ያው ለይሰ ቢፈድን ወላ ገሊዝ ወላ ሰኻበን ፊል አስዋቅ በአደባባይ ድምፁንም የሚያነሳ አይደለም የሚለው ቃል ያውና እዚህ ጋር ወላ የድፈዑ ሰይአት ሰይአ ክፉን በክፉ የማይመልስ ነው ያ ነቢይ። ወላኪን ያዕፉ ወየስፋሕ ወለን የቅቢደሁ ላሁ ተዓላ ሐታ ዩቂመ ብሂ ልሚለት አልዐውጃ። ይሄ ደግሞ የትኛው ይተካል መሰላቸው? በምድርም ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም። ቃል በቃል ይሄ ቃል ያውና እዚህ ጋር በምድር ላይ ምን ይላል? ወለን የቅቢደሁ ላህ እርሱን አምላክ አያጠፋውም አይገድለውም። ሐታ ዩቂመ ብሂ ልሚለት አልዐውጃ የተጣመሙ መንገድን በእርሱ ቀጥ እስኪያደርግ ድረስ በፍጹም አምላክ አያጠፋውም። ቢአን የቁል ላኢላሃ ኢለላህ ወየፍተሑ ቢሃ አዕዩነን ዑምያ የታወሩ አይኖችንም ይከፍታል በእርሱ። ወአዛነን ሱማ የተዘጉ ጆሮዎችንም ይከፍታል። ወቁሉበን ጉልፋ ይሄ ደግሞ የታገኙታላችሁ እዛው ታች ወረድ ብሎ ማለት ነው። የተዘጉ ጆሮዎችን ይከፍታል። ያው ቃል በቃል እውሮችንም በማያውቋት መንገድ ይመራቸዋል። ምን እያለ ይናገራል? ጨለማ ብርሃን ጥማል ይህን አውቃል እያለ ይናገራል እዚህ ቦታ ላይ። እሺ እዚህ ወደ አማርኛ ልቀይርላችሁ። ወደ አማርኛ እንቀይረው እስኪ። አብደላህ ብን ዐምር ብን አልዓስ አገኘሁትና ስለ መልእክተኛው ሰለላሁ ዐለይሂ ወሰለም በተውራት ውስጥ ስላለው መገለጫ ንገረኝ አልኩት። አዎ በአላህ እምላለሁ በቁርአን ውስጥ ከተገለጸው መግለጫ ጋር በተውራት ውስጥ ተገልጸዋል ብለው ይመሰክሩ ነበር። አንተ ነቢይ በእርግጥ ምስክር፣ አብሳሪ፣ አስተጋጊ፣ ላልተማሩትም ጠባቂ አድርገን ልከነሃል ይላል። ኡምይን ወይንም ቅድም አህዛቦች ያለው እዚህ ጋር አረበኛው ቃል አህዛብ የሚለው ነው። ይሄ ኡምይ ብሎ የሚገልጸው አንተ ባሪያዬ መልእክተኛዬ ነህ ይለዋል። እነሆ ደግፌ ያዝኩህ ባሪያዬ የሚለው ተመልከተ። አንተ ባሪያዬ ብሎ ቀጥታ ቃል በቃል አምላክ ይጠራዋል ሙሐመድን ብለው ይመሰክሩ ነበር። መልእክተኛ ነህ አልሙተወኪል ብሎ ሰይም ያለሁ ይላል። አልሙተወኪል ማለት በአምላኩ የተጠጋ ማለት ነው። ታውቃላችሁ አምላክ ደግፎ የያዘው ማለት ነው። ወደ አምላኩ በመጠጋቱ ምክንያት ደግፎ የያዘው ባሪያው እያሉ ይህን ይመሰክሩ ነበር። እሱ ጨካኝ ወይንም ሻካራ አይደለም። በገበያ ድምፁን አያሰማም። ምን ይላል እዚህ ጋር? በአደባባይ በከንቱ ድምፁን አያሰማም፣ አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም ተብሎ ተገልጿል። ይህ ነው እንደ አጠቃላይ በደንብ እንድትረጅ ዘንድ እዚህ ወረድ ብሎ ምን ይላል? በምድርም ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም አለ። እስኪ በትክክል ተርጉሞት ከሆነ እዚህ ጋር እንመልከተው። በምድርም ምድርን ከእንትን ፍትህ እስኪያደርግ ድረስ አይጠፋም። ያውና ሁሉን ቻይ የሆነው አምላክ በእርሱ በኩል ምን ይላል? ክፉን በክፉን አይመልስም፣ ነገር ግን ይቅርና ሁሉን ቻይ የሆነው አምላክ በእርሱ በኩል ጠማማ ሃይማኖትን እስኪያጸና ድረስ አይወስደውም። ይታያል። ሁሉን ቻይ የሆነው አምላክ ጠማማ የሆነን ሃይማኖት እስኪያጸና ድረስ በእርሱ አማካኝነት አይወስደውም ይላል። አይሆንም፣ አይገለውም። ምን ይላል እዚህም ላይ? በምድር ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም። ያ ነብይ በቃ ያ ነው። በዚህም እግዚአብሔር ብሎ ተርጉሞታል። በስተቀር አምላክ የለም እስኪሉ ድረስ በዚህም እውር አይኖችን፣ የደነዘዙ ጆሮዎችን፣ የተሸፈኑ ልቦችን እስኪከፍት ድረስ ይላል። ይሄን ቃል በቃል ታች ጋር እናገኘዋለን። ያው እውር አይኖችንም መስማት የማይችሉ እነዚህን እስኪከፍት ድረስ እያለ ተናግሮላቸዋል ከታች ማለት ነው። እንደ አጠቃላይ ይበልጥ እንድትረጂ ይህ የት ነው የሚፈጸመው ከተባለ ቀጥታ 10 ላይ እንሄዳለን። 11 ላይ ትሄጃለሽ። የት ነው የትንቢት የሚፈጸመው? 11 ላይ ይነግረናል። ምድረ በዳውና ከተሞቹ የቄዳር ሰዎች በሚቀመጡባቸው መንደሮች ድምፃቸውን ያንሱ፣ በሴላ የሚኖሩ እልል ይበሉ፣ በተራሮችም ራስ ላይ ሆነው ይጮሁ ይላል። እዚህ 2 ቦታ ጠቅሶልሻል። አንደኛ ቄዳር የሚባል ቦታ አለ፣ ሁለተኛ ሴላ የሚባል ቦታ አለ። ቄዳር ማን ነው ከተባለ የኢስማኤል ሁለተኛው ልጅ ነው። በኢስማኤል ልጆች ላይ የሚፈጸም የሆነ ትንቢት ነው። የቄዳር ሰዎች የሚቀመጡበት ቦታ ላይ እያለ እየተናገረ ነው። የቄዳር ሰዎች የሚቀመጡበት የት ነው? የእስማኤል ልጆች መካ ነው። እዚያ ነው ይሄ ትንቢት የሚፈጸመው እያለን ነው። ሴላ ማን እንደሆነ ታውቃላችሁ? ሴላ መዲና ላይ የሚገኝ ተራራ ነው። ሴላ አይሁዶች ይሄን ሴላ ሄደው ተቀምጠው ነበር። ባለፈው መዲና ላይ በሄድኩኝ ጊዜ ያውና የሴላ ተራራ እያልኩ ሳሳያቸው ነበር። ምናልባት ቪዲዮውን አይታችሁ ከሆነ አይሁዶች ሴላ ተራራ ሄደው ይጠብቁ ነበር። ምክንያቱም ምን ስለሚል
በሴላ የሚኖሩ እልል ይበሉ ይላል። እልል የሚሉት ለምንድን ነው? ይህ ከቄዳር የሚነሳው ነቢይ ወደ እነርሱ ይሄድላቸዋል፣ የዛኔ ደስታቸውን ያሰሙ ነው መልእክቱ። እልል ይበሉ ማለት እንጂ ጨፍሩ ለማለት አይደለም። እልል የሚያስብል ትልቅ ጸጋ ይመጣላቸዋልና የመዲና ሰዎች የሴላ ሰዎች ይደሰቱ እያለ ነው አምላክ። በተራሮችም ራስ ላይ ሆነው ይጩሁ ይላል። ለእግዚአብሔር ክብርን ይስጡ፣ ምስጋናውንም በደሴቶች ላይ ይናገሩ ይላል። እንግዲህ ለአንዱ አምላክ ክብርን ያሰጣል ያ ነቢይ፣ ምስጋናውንም በደሴቶች ላይ ይናገሩ ይላል። እግዚአብሔር እንደ ኃይል ይወጣል፣ እንደ ሰልፈኛ ቅንዓትን ያስነሳል፣ ይጮሃልም፣ ድምፁን ያሰማል፣ በጠላቶችም ላይ ይበረታል እያለ ይናገራል። ይህ አምላክ የዛኔ ከማንም በላይ እንደሚነግስ የሚገለጽበት የሆነ አንቀጽ ነው። ከድሮ ዘመን ጀምሮ ዝም ብያለሁኝ አለ። ዝም ብዬም ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ። ይህ ምሳሌያዊ ንግግር ነው። አጠፋለሁ፣ በአንድነትም እጨርሳለሁ አለ። እንግዲህ በዚያ በሚላከው ነቢይ አማካኝነት እውነትን እንደሚያጸና በምድር ላይ ለመግለጽ ነው። ተራሮችንና ኮረብቶችን አፈርሳለሁ፣ ቡቃያዎችንም ሁሉ አደርቃለሁ፣ ወንዞችንም ደሴቶችንም አድርጋለሁ፣ ኩሬዎችን አደርቃለሁ። ይህ እየተናገረ ያለው አምላክ በዚያ በሚልከው ነቢይ አማካኝነት ምድርን ሁሉ እንደሚቆጣጠራት ለመግለጽ ነው እንጂ አምላክ አፈራራሽ ነው ለማለት አይደለም። ነቢ ሰለላሁ ዐለይሂ ወሰለም ነቢይ ከተደረጉ በኋላ በርካታ ሀገራቶችን ያለ አምላክ እንዲገዙ አድርገዋቸዋል። ገብቷቸዋል አይደል? ያን መቆጣጠራቸውን የሚገልጽ ነው። እውሮችንም በማያውቋት መንገድ አመጣቸዋለሁ፣ በማያውቋትም ጎዳና እመራቸዋለሁ። እዚህ ጋር እውሮች የተባሉት እነዚያ የአምላክ ትምህርት ያልደረሳቸውን ሰዎች ለማለት ነው። ገብቷቸዋል? እስከዛሬ ሲኖሩበት የነበረው የተሳሳተ መንገዱን ከዚያ ያወጣቸውና አዲስ መንገድን ይሰጣቸዋል። እንግዲህ ሰሃቦች በነብዩ ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሰዎች አብዛኛው ባዕድ አምልኮ ላይ ነበር። በማያውቋት የተባለችው ትክክለኛዋን መንገድ ያመጣና ይወስዳቸዋል አምላክ። በማን በኩል? በዚያ በሚላከው ነብይ በኩል ማለት ነው። እውሮችን በማያውቋት መንገድ አመጣቸዋለሁኝ አለ፣ በማያውቋት ጎዳና እመራቸዋለሁኝ አለ፣ ይመራቸዋል። በፊታቸውም ጨለማውን ብርሃን አድርጋለሁኝ አለ። ያ ጨለማ የነበረው መንገድ ሰሃቦች ብርሃንን ያገኛሉ በእርሱ በኩል፣ በዚያ በነብዩ በኩል። ጠማማውንም አቀናለሁኝ አለ፣ በዚያ በነብዩ በኩል ጠማማውን ያቀናል። ይህን አደርገላቸዋለሁ አልተዋቸውም አለ። ያ ሰላም። አሁን እዚህ ቦታ ላይ በደንብ አስተውሉ። በተቀረጹት ምስሎች የሚታመኑ ቀልጠውም የተሰሩት ምስሎችን አምላኮቻችን ናቸው የሚሉ ወደኋላ ይመለሳሉ፣ ፈጽመው ያፍራሉ አለ። ይህ ሆነው የት ነው ያጀማ? በፈጠራቸው ቁረይሽ ላይ ሆነው መካ ላይ። ይህ ኢየሱስ ክርስቶስን ነው ከተባለ ይህ ትንቢት የተነገረው አይሁዳውያን ለተቀረጸ ጣዖት አይሰግዱም። ታውቃላችሁ? እስካሁንም ድረስ ለተቀረጸ ጣዖት አይሰግዱም። ይህ ነቢይ የሚሄደው ግን የሚነሳው ጣዖትን የተቀረጸ ጣዖትን በሚያመልኩ ሰዎች መካከል የሚነሳ ነቢይ ነው። አያችሁ? ይህ የት ነው የሆነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት በመካ ምድር ላይ 360 ጣዖት ተቀርጾ ይመለክ ነበር። ሰዎች ባዕድ አምልኮ ላይ ነበሩ አብዛኛው ሰው። ነገር ግን በእርሳቸው አማካኝነት ያንን እንዳለ ድምጥማጡን አጠፉት። ነብዩ ሰለላሁ ዐለይሂ ወሰለም በተቀረጹት ምስሎች የሚታመኑ አለ ማናቸው? ቁረይሻውያኖች ቀልጠው የተሰሩትን ምስሎች አምላኮቻችን ናቸው የሚሉ ወደ ኋላ ይመለሳሉ። እንዳለ እነዚያ ቁረይሾች ሁሉ ወደ ኋላ ተመለሱ፣ ፈጽመው ያፍራሉ አለ። አፍረዋል፣ ሲያመልኩ የነበሩ ጠፍተዋል። እናንተ ደንቆሮች ስሙ፣ እናንተ ዕውሮች ታዩ ዘንድ ተመልከቱ አለ። እንግዲህ ደንቆሮ የሚላቸው የሚነገረውን እውነት ባለመስማታቸው እንጂ የሰደዋሻ አይደለም። እናንተ ዕውሮች ታዩ ዘንድ ተመልከቱ ይላቸዋል። ምክንያቱም እውነትን ከማየት በሐሰት በማየት ታውረዋልና አይናቸው። ለዚያ ነው እያናገራቸው ያለ። ከባሪያ በቀር ዕውር ማን ነው እያለ ይናገራል። እንደምልከው መልእክተኛስ በቀር ደንቆሮ ማን ነው? እንደ ፍጹም ወይስ እንደ እግዚአብሔር ባሪያ ዕውር ማን ነው? ብዙ ነገርን ታያላችሁ፣ ነገር ግን አትጠባበቁትም። ጆሮአቸውን ከፍተዋል፣ ነገር ግን አትሰሙትም። እግዚአብሔር ስለ ጽድቁ ሕጉን ታላቅ ያደርጋል፣ ያከብር ዘንድ ወደደ። ይህ ግን የተበዘበዘና የተዘረፈ ሕዝብ ነው። ሁላችሁ በዋሻ ውስጥ ይህ እየተናገረ ያለ ነው። ስለ አይሁዳውያን ስላሉበት ሁኔታቸው የሚገልጽ ነው። እንዳጠቃላይ እዚህ ቦታ ላይ ቃል በቃል እንዳያችሁት ከዕቡል አሕባር ምን ብሎ ይናገራል? እነሆ ደግፌ የያዝኩት ባሪያዬ ብሎ ማን ነው? የአካል ስሙን አጥፍተውታል አይሁዲዎች። መጀመሪያ ልታስተውሉ የሚገባው ነገር እነሆ ደግፌ የያዝኩት ባሪያዬ ካለ በኋላ ማን እንደሆነ ስሙ ጠፍቷል። በአንዳንድ ትርጓሜዎች ላይ ያዕቆብ ብሎ አስቀምጠዋል። የሚገርማችሁ በአንዳንድ ትርጓሜዎች ላይ እነሆ ደግፌ የያዝኩት ባሪያዬ ያዕቆብ ብሎ አስቀምጠዋል። ማናቸው? ይሄንን አይሁዳውያኖች። አዲስ ኪዳኖች ደግሞ አይ ለኢየሱስ ክርስቶስ ነው ብለው አስቀምጠዋል። እነሆ ደግፌ ያዝኩት ባሪያዬ ያለው ኢየሱስን ነው ብለው እነ ማቴዎስ ምናምን ይሄን ትንቢት ለኢየሱስ አድርገውታል። ገብቷቸዋል አይደል?
ነገር ግን በነቢያችን ሰለላሁ ዐለይሂ ወሰለም ዘመን የነበሩ አይሁዳውያን ይህ ትንቢት ስለ አንተ ነው የሚናገረው ብለው ነብዩ ሰለላሁ ዐለይሂ ወሰለምን መተው የሰለሙ አይሁዶች አሉ። ቃል በቃል እንዳውም ቅድም እንዳሳየዋችሁ እነሆ ደግፌ ያዝኩት ባሪያዬ አህመድ የሚል ቃል ነበር ብሎ አይሁዲው መጥቶ መስክሯል። ማን? ከዕቡል አሕባር የተባለው ታላቁ የአይሁድ ሊቅ እየተናገረም ያለው አውዱን ወደታች ስታነቡት የቄዳር ልጆች ላይ የሚፈጸም የሆነ ትንቢት ነው። ገብታችኋል አይደል? በኢሳይያስ ላይ የተነገረው ትንቢት በቄዳር ላይ የሚፈጸመው። ይሄን የግብፅ ኦርቶዶክስ አባ ተክላዊ ሃይማኖት ዌብሳይት የሚል ዌብሳይት አለ። የግብጾች ብሉይ ኪዳንም አዲስ ኪዳን የሚገኝበት እዚያ ላይ ላሳያችሁ። ስለ ቄዳር ኢሳይያስ ላይ የተነገረው ስለ አረቦች የተነገረ ትንቢት ነው ብለው የተናገሩበትን ሁሉ ላሳያችሁ። ጉድ የግብፅ እንትን ማለት ነው። ላሳያችሁ። ቄዳር ብላችሁ ጻፉ። ያው እና እዚህ ጋር ወደ አማርኛ ይቀይርላችኋል። ቄዳር ይሄ አባ ተክለ ሃይማኖት ዌብሳይት ይላል። መውቂዕ አባ ተክለ ይላል። ይታያቸዋል እዚህ ቦታ ላይ በኢትዮጵያው ቅዱስ አባ ተክለ ሃይማኖት ብለው ሰይመውት ነው። የግብፅ ኦርቶዶክሶች ናቸው። የመጽሐፍ ቅዱስ መዝገበ ቃላት ይላል። አሁን ስለ ቄዳር ሊነግራችሁ ነው። ቄዳር ቅድም ቄዳር ላይ እንደሚፈጸም ያ ትንቢት ነግሯቸዋል አይደል? ኢሳይያስ 42 ማን ናቸው ቄዳር የሚለውን ከመጀመሪያው ጀምሮ ይነግራቸዋል። ያው ቄዳር የአብርሃም ልጅ እስማኤል ሁለተኛ ልጅ ስም ነበር ይላል። ቄዳር የማን ስም ነው? የአብርሃም ልጅ የእስማኤል ሁለተኛ ልጅ ስሙ ነው። የት እናገኛለን ማስረጃ ብሎ አስቀመጠልን። ዘፍጥረት 25:13 ላይ ታገኛላችሁ ቄዳር የእስማኤል ልጅ እንደሆነ እያለን ነው። እስኪ እንመልከታት። ዘፍጥረት ስንት ነው ያለን? ዘፍጥረት ስንት ነው? ዘፍጥረት 25:13 ላይ ዘፍጥረት የት ጋር እንገባን? ዘፍጥረት 25:13 ያና ዘፍጥረት 25:13 ላይ ተመልከቱ። እዚህ ጋር የእስማኤል የልጆቹ ስም በየስማቸውና በየትውልዳቸው እንዲህ ነው። የእስማኤል የበኩር ልጁ ነባዮት። ከዛ ምን ይላል? ቄዳር ይላል። ይታያቸዋል። ቄዳር የእስማኤል ልጅ ነው። ኢሳይያስ 42 እየተናገረ ያለው ከእስማኤል ልጆች መካከል በአንዱ ልጅ ላይ የሚፈጸም ትንቢት እንጂ ሌላ አይደለም። ምክንያቱም ኢሳይያስ 42 ላይ ምን ይላል? ቄዳር እያለ ይናገራል። ቄዳሮች የሚቀመጡበት ቦታ ላይ የሚፈጸም ትንቢት ነው ያ። ስለዚህ የእስማኤል ሁለተኛ ልጁ ስም ነበር ዘፍጥረት ላይ ተቀምጧል እያለ ይናገራል። ታዲያ ይህ ቄዳር ምንድን ነው ከተባለ ምን ይላል ቀጥሎ? ምድራቸው ቄዳር ተብሎ የሚጠራ ነበረ። የነበረበት በጣም ታዋቂ ነው። የአረብ ነገዶች ቅድመ አያት ነበር ቄዳር። ተመልከቱ። አያችሁ አይደለ? ይሄን የቁርአን አይደለም የመጽሐፍ ቅዱስ መብራሪያም። የአረብ ነገዶች ቅድመ አያት ነበር እርሱ። እታቸዋን ወረድ ብሎ ይናገራል። የአረብ ነገዶች ቅድመ አያት ነበር። ኢሳይያስ ላይ የተነገረው ትንቢት ስለ አረቦች እንደሆነ እዚያው ላይ ወርዶ ይናገራል። የራሳቸው ማብራሪያ ተመልከቱ። ምን ይላል እዚህ ቦታ ላይ? ኢሳይያስ ስለ ቄዳራውያን እየተናገረ ኢሳይያስ የእግዚአብሔርን መንግስት ከሚደሰቱ መካከል እንደሚሆኑ ትንቢት ተንብዮላቸዋል እያለ ይናገራል። ኢሳይያስ የእግዚአብሔርን መንግስት ወደፊት ከሚደሰቱ ብሔራት መካከል እንደሚሆኑ ይተነብያል። አያቸው አይደለ? ኢሳይያስ የተናገረው ስለ ቄዳራውያን ነው። ወደፊት የእግዚአብሔር መንግስት የሚደሰቱ እንደሆኑ። የት ጋር ነው ትንቢቱን የተናገረው ታዲያ? ኢሳይያስ 42 ላይ ያለው ያው ቃል በቃል እዚሁ ጋር ኢሳይያስ የተናገረው 42:11 ላይ ስለ እነዚህ ከአረቦች ጎሳ የሚወጣው ከሆነው ስለ ቄዳራውያን ነው። ያው ኢሳይያስ 42 ላይ ራሱን አመጣ። ገብታችኋል አይደል? ይህ ነው። ይህ ቄዳር ማን ነው ታዲያ? እንደዚህ እንደ መጽሐፍ ቅዱስ ማብራሪያ የሚገርማቸው አሁን ደግሞ የሚገርም ነገር ላሳያቸው ነው። ይህ ቄዳር ምንድነው? የቁረይሾች አባት ነው። ቁረይሽ የነብዩ ሰለላሁ ዐለይሂ ወሰለም የዘር ሐረግ ነው። ገብታችኋል አይደል? የነብዩ ሰለላሁ ዐለይሂ ወሰለም ጎሳ ነው። አሁን ቄዳር የቁረይሾች አባት እንደሆነ ላሳያቸው ነው። ቁረይሽ የነብዩ ሰለላሁ ዐለይሂ ወሰለም ዘር እንትን ነው። ቆይ ላሳያቸው። አሁን የት ትሄዳላችሁ? ይሄን መጽሐፍ ቅዱስ ማብራሪያ ቀጥታ እንግባ። የት እንገባለን? አሁን በደንብ ተመልከቱ። ዘፍጥረት 25:13 ይታያችኋል። የእስማኤል ልጆች ስም በየስማቸው በየትውልዳቸው እንዲህ ነው። የመጀመሪያው ምን ይላል? ቄዳር ብሎ አስቀምጦታል አይደል?
ቄዳር ማን ነው የሚለውን እዚህ አንቶኒዮስ ፍቅሬ የሚባል ታላቅ ቄስ አለ። እርሱ ሲፈታ እንመልከተው። እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ የምታገኙበት ቦታ ነው። እዚህ ጋር ትገባላችሁ። ያው አልኪታቡል ሙቀደስ መጽሐፍ ቅዱስ ትገባላችሁ። መጽሐፍ ቅዱስ ብሉይ ኪዳን አዲስ ኪዳን ይታያቸዋል አይደል? ክርስቲያኖች ተከታተሉ። እዚህ ጋር የት ጋር ነው የሚገኘው? የቅድሙ ጥቅስ ኢሳይያስ ላይ ያለው ብሉይ ኪዳን ላይ እንገባለን። ብሉይ ኪዳን ላይ ከመጀመሪያው ጀምሮ ያው እዚህ ከዘፍጥረት ጀምሮ አለላችሁ። የት እንገባለን እኛ? ኢሳይያስ ላይ እንገባለን ማለት ነው። መዝሙረ ዳዊት ላይ እሺ፣ ኢሳይያስ የት ነው? ኢሳይያስ፣ ኤርምያስ፣ እሺ፣ የኢሳይያስ መጽሐፍ ይላል። ኢሳይያስ ስንት ላይ ነበረ? 25 13 አይደለ? ኢሳይያስ 25 ያው እና እዚህ ጋር ገብተናል። 25 12 እስኪ 25 14 እሺ 25 14 ነው። ዘፍጥረት ነው እሱ እንዴ? ኦኬ ኦኬ፣ ዘፍጥረት ነው ለካ። ኢሳይያስ አድርጌዋለሁ ታውቃላችሁ። ዘፍጥረት 25 14 ስለ ቄዳር የሚናገረውን እንመልከት። አንዴ ልመልሰው። ዘፍጥረት 25 እሺ 25 ያውና 25 13 ይታያቸዋል ልጆች። የእስማኤል ልጆች ስም እንደ ትውልዳቸው በየስማቸው የተዘረዘረ ነው። የእስማኤል የበኩር ልጅ ነባዮት፣ ከዛ ቄዳር ይላል። አሁን የት ትገባላችሁ? ይሄንን ትርጓሜ ላይ ያውና ኮሜንተሪ ላይ ልገባላችሁ ነው። ቄዳር ማን ነው? የቁረይሾች አባት እንደሆነ ላሳያችሁ ነው። ያውና ቄዳር እዚህ ጋር ትርጓሜዎች አለ። ያዕቆብ ማላቴ፣ አንቶኒዮስ ፍቅሬ እንዲሁም የሰጡት አለ። እዚህ ቦታ ላይ እንገባለን። ለመሆኑ የማን አባት ነው? የማን አባት ነው? እዚህ ወረድ ብለን እንመልከተው። ቄዳር ማን ነው? ቄዳር ማን ነው የሚለውን እንመለከታለን። እሺ 11 12 13 14 ላይ እስኪ እንመልከት። ያው እነዚህ ጋር የእስማኤል ልጆች አረበኛ ሳደርገው ቁርአን አይደለም ልጆች መጽሐፍ ቅዱስ ነው። እሺ ወደ አማርኛ አቡከር ይታያል። በአላህ ሚዩትን አንሰው። አቡከር አለ አለውዙ ያው ስለ ቄዳር ምን ይላል? አንድ አብላቸው ወخرجت منه قبيلة من وخرجت منه قبيلة ቁረይሽ ብሎ ያስቀመጠ ቁረይሽ ይታያቸዋል። ቄዳር የማን አባት ነው? የነብዩ ሰለላሁ ዐለይሂ ወሰለም ቅድማያት እንደሆነ በገዛ መጽሐፋቸው ላይ ያሳያቸው ነው። ገብታችኋል አይደል? ቄዳርን ይታያለች እዚህ ጋር ስለ ቄዳር እያናገረ ቄዳር ማዕናሁ ትርጉሙ እያለ እየተናገረ ወخرج ወደ አማርኛ ልቀይርላቸው እዚሁ እያለ ከቄዳርም የቁረይሽ ጎሳዎች ወጡ ይላል። ቁረይሽ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም እንትን እንደሆነ ጎሳ እንደሆነ አሳይቻለሁ። አንድ እዚህ ወደ አማርኛ ልቀይርላቸው። ያውና ስለ ቄዳር እየነገራቸው ቄዳር አረባዊው የቁረይሽ ነገድ የመጣውም ከእርሱ ነው ይላል። ያ ሰላም፣ የቁረይሽ ነገድ የመጣውም ከማን ነው? ከእርሱ ነው። ከማን? ከቄዳር። ስለዚህ ኢሳይያስ 42 ላይ እየተናገረ ያለው የቄዳር ሰዎች የሚቀመጡበት የሚፈጸመው ትንቢት በማን ላይ ነው? በቄዳር ልጆች። የቄዳር ባለቤት ማን ነው? ቄዳር የቁረይሾች አባት ነው። ይሄን የመሰከረው ማን ነው? ራሳቸው የመጽሐፍ ቅዱስ ማብራሪያ ላይ ቁረይሽ ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም አምላክ አላህ እኔን ከእስማኤል መረጠኝ፣ ከእስማኤል ደግሞ ቁረይሽን መረጠ፣ ከቁረይሽ ደግሞ እኔን መረጠኝ ብለው ቃል በቃል አሁን የተናገሩበትን ላሳያችሁ። ነብያችን ሰለላሁ ዐለይሂ ወሰለም የቁረይሽ ጎሳ እንደሆነ ላሳያችሁ። ስለዚህ ከቄዳር የተነሳው ከቁረይሻውያን የተነሳው ነብይ ማን ነው? በእርሳቸው ላይ ትንቢቱ እንደተፈጸመ ላሳያችሁ። ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ስለ ቁረይሽ አምላክ አላህ ኢነላህ አስጠፋኒ
አሁን እዚህ ጋር ተመልከች። አላህ አሉ ነቢ ሰለላሁ ዐለይሂ ወሰለም ከአብርሃም ዘሮች እስማኤልን መረጠ። ከእስማኤል ዘሮችም እያሉ ማንን ይጠቅሳሉ? ይታይሻል፣ የቀደሙ ማለት ነው። እዛው አላህ አብርሃምን መረጠ፣ ከአብርሃም እስማኤልን መረጠ፣ ከእስማኤል ደግሞ ብሎ ማንን መረጠ? ቁረይሽን መረጠ። ከቁረይሽ ማንን መረጠ? እኔን መረጠኝ አሉ። ያው መረጠኝ አምላክ አላህ ሱብሓነሁ ወተዓላ አብርሃምን መርጦ ከዚያ በኋላ እስማኤልን መረጠ። ከዚያ በኋላ ከቁረይሽ ነገድ እኔን መረጠኝ ብለው ተናገሩ። ነቢያችን ሰለላሁ ዐለይሂ ወሰለምን ለማለት ነው ኢሳይያስ 42 እየተናገረ ያለው ከሌላ ከማንም አይደለም። ምክንያቱም እዚያው ቦታውን ይናገራል። የቄዳር ልጆች የሚቀመጡበት መንደር ይሄ እንደሚከሰት ኢሳይያስ 42 ይናገራል። ቄዳር ደግሞ የእስማኤል ልጅ እንደሆነ መጽሐፍ ቅዱስ ይናገራል። የመጽሐፍ ቅዱስ ማብራሪያ ላይ ኮሜንተሪ ላይ ስንድ ጊዜ ቄዳር የቁረይሾች አባት ነው ይላል። ከቁረይሽ የተነሳው ማን ነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል አብርሃምን አምላክ መረጠው፣ ከዚያም እስማኤልን መረጠ፣ ከዚያም ቁረይሽን መረጠ፣ ከቁረይሽ ደግሞ እኔን መረጠኝ ብለው ተናገሩ ማለት ነው። አዳው እሺ፣ ሌላ ጥያቄ አለሽ? ሌላ ጥያቄ እስኪ ስለእናንተ ትንሽ አስተምረኝ። ማለት ብዙ ጊዜ አዳምጣለሁና አሁን ከዚህ ማለት ከሁለቱም ውጭ ነኝ አሁን ማለት ይቻላል። እየወላወልኩ ነው ማለት እኔ እንጃ። ከኛም በኩል የማይዋጥልኝ ነገር አለ። ከእናንተም አንዳንድ ነገር ስሰማ አይምሮ ትክክል አይደለምና አሁን ከሁለቱም ውጭ ነኝ ማለት ይቻላልና። እሺ እንግዲህ ሰው ማስተዋል ያለበት ምንድነው አምላክ በነብያት በኩል የመረጠልኝን መንገድ የትኛው ነው ብሎ ያንን ማወቅ ነው ያለባቸው። አምላክ ነብያት የሚባሉን አስነስቷል ከመካከላችን ከሰው ዘር እየመረጠ። እነዚያ ነብያቶች የትኛውን እምነት ነው የሰበኩት የሚለን በምታዩ ጊዜ መጽሐፍ ቅዱስ ላይ ስትሄዱ አንድ ቦታ ላይ አምላክ ክርስትና የሚባለውን ሃይማኖት ተከተሉ ብሎ ያዘዘበት ቦታ የለም። ነብያቶችም አላዘዙ። ነገር ግን ለዚህ ጥያቄያችሁ የሚያሳርፋችሁ መልስ የምታገኙት ኢስላም ላይ ነው። አምላክ በቀጥታ ሙስሊም ሆኖ ብሎ እንዳዘዘና እንዲሁም ደግሞ ነብያቶች ሙስሊሞች ነን ብለው ሲናገሩ ታያላችሁ። ሙስሊሞች ሆኑ እያሉ ትውልዶቻቸውንም ሲያዙ ታያላችሁ። ለምሳሌ አምላክ አላህ ሲናገር ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ነው እያለ ይናገራል። በሌላ ቦታ ላይ ወረዲቱ ለኩም ልኢስላመ ዲና ይላል። ከሃይማኖትም እስልምናን ብቻ ወደድኩላችሁ እያለ ይናገራል። ለነቢያት ሁሉ ደንግጎ እንደሰጣቸው ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን በሲሆን አዝዤባቸው የነበረውን እምነት እያለ ይናገራል። እንዲሁም እነዚህ ነቢያቶች ራሳቸው እኛ ሙስሊሞች ነን ይላሉ። ኖህን ብንወስድ ምን አለ? ወእምርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩ እያለ ይናገራል። ልክ እንዲሁ ልጆቻቸውን ትውልዶቻቸውን ሙስሊም ሁኑ እያሉ ሲሰብኩም እናያቸዋለን። ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን አለ ያዕቁብ። ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን ብቻ መርጦላቸዋል፣ አደራ ልጆቼ ሙስሊሞች ናቸው እንጂ አትሞቱ ይላቸዋል። ለእነዚህ ጥያቄዎች በአንጻሩ መጽሐፍ ቅዱስ ላይ ወስደን ብንጠይቅ መልስ አታገኙም። ለምሳሌ አምላክ አላህ ራሱ ሙስሊሞች ሁኑ ብሎ ደንግጎልናል። መጽሐፍ ቅዱስ ላይ ክርስቲያን ሆኑ ብሎ አምላክ በነቢያት በኩል አዟቸዋል ወይ? አላዘዛቸው። በአንድ ቦታ ላይ የለም። ሁለተኛ ነቢያቶች ቃል በቃል ሙስሊሞች ነን ሲሉ ታያላችሁ በቁርአን ላይ። መጽሐፍ ቅዱስ ላይ አንድ ነቢይ ክርስቲያን ነኝ ብሎ የተናገራለ ወይ? የለም በፍጹም። ሶስተኛ ነቢያቶች ሙስሊሞች ሁኑ እያሉ ትውልዶቻቸውን ሲሰብኩ በቁርአን ላይ ታገኛላችሁ። መጽሐፍ ቅዱስ ላይ በአንጻሩ ሄደን ክርስቲያን ሁኑ ብሎ የሰበከ ነቢይ አለ ወይ? የለም በፍጹም። አራተኛ አንድ ነቢይ ተጠቅሶ በመጽሐፍ ቅዱስ ላይ አከሌ ነቢይ ክርስቲያን ነበር ተብሎ የተገለጸ አንድ ቦታ ላይ እንኳን የለም። በቁርአን ላይ ስትመጡ ጊዜ አብርሃም ሙስሊም ነበር የሚል ቃል በቃል ታገኛላችሁ። ይህን ይመስላል። ለማንኛውም እሺና እንዲህ አምላክ በነቢያት በኩል የደነገገላችሁን ሃይማኖት ብትቀበሉና ብትከተሉ ለእናንተ የተሻለ ይሆናል። ሀሎ እሺ ገልተው ቀይሱ
ገልቶ ቀይሶ ከላይ ሃሎ ገልቶ ቀይሶ ሰላም ነው። ሰላም አለይኩም። ወአለይኩም ሰላም። ሰላም ነህ? ደህና ነኝ አልሐምዱሊላህ። ጥያቄ ነበረኝ። ምን ይላል? አንድ የክርስቲያን ጓደኛ ነበርና ደህና ነው። ጥያቄ ጠይቆኝ ነበረ። ጥያቄ ምንድን ነው? ነቢይ ሙሳ አለይሂ ሰላም መጽሐፍ ቅዱስ ላይ የሞቱበት ሞቶ ነው አድርጓል ወይ ከሞታ በኋላ ነው አድርጓል? መጽሐፍ ቅዱስ ላይ አንብቤያት ይቻለሁ በእናንተ መጽሐፍ ካለ ምናምን ብሎ ጠይቆኝ ነበረ። ከእናንተ መጽሐፍ ካለ አለ ወይ ብሎ ጠይቆኝ ነበረ። ምን ከመጀመሪያው ነቢይ ሙሳ አለይሂ ሰላም ሞቶ ነው ያደረጉት ወይ ሳይሞቱ ነው ያደረጉት ብሎኝ ጠይቆ ነበር። መጽሐፍ ቅዱስ ሙሳ ነው ዒሳ አለ። ሙሳ ነቢይ ሙሳ አድርጓል የሚል መጽሐፍ ቅዱስም ላይ የለም፣ በቁርአንም ላይ የለም። ሙሳ አላደረገም። መጽሐፍ ቅዱስ ላይ የለም፣ ከቁርአን ላይ ካለ ብሎኝ ስለጠየቀኝ ነው። ሙሳ አድርጓል የሚል የለም። ያደረገው ነቢይ ሰለላሁ ዐለይሂ ወሰለም እና ዒሳ ናቸው ያደረጉት። ነቢይ ሰለላሁ ዐለይሂ ወሰለም ማን ነው? ዒሳ እስከ ሁለተኛው ሰማይ ድረስ አድርጓል። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ እስከ 7 ሰማያትና ከዛ በላይ ሁሉ አድርገዋል። እሺ አመሰግናለሁ። ገልቶ ቀይሶ የስሙ ነገር እሺ ጥያቄ ያላችሁ ክርስቲያን ካላችሁ እዚህ ገብታችሁ መጠየቅ ትችላላችሁ። ባደበት ስርዓት መጠየቅ የሚፈልግ ገብቶ መጠየቅ ይችላል። ጥያቄ ቢዱን ሰብን ወላ ቢዱን ሸትምን የጁዙ ለሁ የድኹለ ወየስአል ማዕና ኩለ ሱአለሁ። ጠይቆ የጨረሰ ካለ ከእናንተ ከመካከላችሁ ቦታውን ይልቀቅ። ዳማ በኋላ ምሳዬን በልቼ ከዚያም ስጠጋግ ቡና ጠጥቼ እሺ ጥያቄ አላችሁ? ሰላም እና አሁን ለምሳሌ ማለት ነው እኔ በሰልም ተግባሮችን ባልተገብራቸውስ ማለት ስለማይመቸኝ ማለት ነው ምን ችግር አለው? ማለት ስለማይመቸኝ ማድረግ አልችልም። ምን የሚከብድ ነገር አይደለም። አሁን ሰይጣን ከብድሻል ብሎ በስተሽንት ብሎሽ ሊሆን ይችላል። ነገር ግን የሚከብድ ነገር አይደለም። በጣም ቀላል ነው። አምላክ አላህ ለፍጥረታቶቹ ቀላል የሆነ የአምልኮ ስርዓት ነው ያዘዛቸው። ገብቶሻል? ለምሳሌ መጀመሪያው ሶላት መስገድ ነው። ላመንሹና ለመሰከርሹ ለአንዱ አምላክ መስገድ የሚል ነው። በቀን 5 ጊዜ ብቻ ነው ሰው የሚሰግደው። ገብቶሻል? ከጓደኞችሽ ሙስሊም ጓደኞች ይኖራሉ፣ ከነሱ ትማሪያለሽ፣ ወይም ደግሞ ከዚህ እናገናኝሻለን ልጆች እነሱ ያስተምሩሻል። ከዚያ ትሰግጃለሽ። በጣም ቀላል ነው። አምላክ አላህ ሱብሓነሁ ወተዓላ ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ይላል። በዚህ በሃይማኖታቸው ላይ ከባድ ነገር አላደረጉባቸውም፣ በጣም ቀላል ነው እያለ ይናገራል። ይበልጥ ስትሰግዱ ጊዜ ደግሞ ስሜቱን ታገኙታላችሁ። ለአንዱ አምላክ መስገድ እኮ ትልቅ ጸጋ ነው። ጀማ ሰዎች ለፍጥረታት እየሰገዱ በዚህ ዓለም ላይ ለስንቱ ይሰገዳል። እናንተ አብርሃም፣ ይስሐቅ፣ ያዕቆብ፣ መሲሁ ማርያም ሲሰግዱለት ለነበረው ለዚያ ለአንዱ አምላክ መስገድ እኮ ትልቅ መመረጥና ትልቅ እድለኝነት እኮ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እስከ ህይወታቸው ፍጻሜ ድረስ የሌሊት ሶላት ይሰግዱ ነበር በደስታ። ወጁዒለት ቁረተ ዐይኒ ፊ ሶላት አሉ። የአይኔ ማረፊያ ደስታዬ በሶላት ውስጥ ተደርጋልኛለች አሉ። ሪሕና ቢሃ ያ ቢላል ይላሉ። ቢላል ሆይ እስኪ አዛን አድርግና በሶላት አሳርፈን ይላሉ። ረፍታቸውን የሚያገኙት ሶላት ውስጥ ነበር። ነቢያቶች ደስታቸውን የሚያገኙት በሶላት ውስጥ ነበር። አስባችሁታል? የአላህ ሱብሓነሁ ወተዓላ ትልቅ ጸጋ እኮ ነው። ነብዩ ሰለላሁ ዐለይሂ ወሰለም የነቢያት መንገድ በጠፋበት ዘመን እርሳቸውን አስነስቶ መላኩ። እርሳቸው ባይመጡ ዛሬ የምድር ሰው ምን እያመለከ ነበር? በቃ ፍጥረታትን እያመለከ እየቆየ ነበር። ወላሂ ፍጥረታትን እያመለከ እየቆየ ነበር እስከ ዛሬ ድረስ ማለት ነው። ነገር ግን አምላክ አላህ ሱብሓነሁ ወተዓላ እርሳቸውን አስነሳ። ዳግም የአብርሃም የይስሐቅ ያዕቆብን መንገድ ስበክ አላቸው።
ለዚህም በጣም ከባድ መስዋዕት ከፈሉ። ወላሂ በጣም ከባድ መስዋዕትን ከፍለዋል። ሰዎች ያደሟቸዋል፣ ያቆስሏቸዋል፣ እየዞሩ ይጸልዩላቸው ነበር። የኡሁድ ጦርነት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ያደሟቸው፣ አቆሰሏቸው ከአዲያኖች። አላሁመ እግፊር ሊቀውሚ ፈኢነሁ ላ ያዕለሙን አሉላቸው። አምላክ ያላህ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብለው ተናገሩ። ይህን ቃል ከየት አመጡት? ነቢ ሰለላሁ ዐለይሂ ወሰለም ለመሆኑ አንብበው ነው ሄደው ኢየሱስ ክርስቶስ መጽሐፍ ቅዱስ የተናገረውን ላይ አያነቡም ነበር። ግን የነብያት መንገድ ላይ መሆናቸው እንዳላተ ንግግራቸውና አስተምሯቸው ሁሉ ነብያቶች አንድ አይነት ሆኖ ታገኛላችሁ። አላሁመ እግፊር ሊቀውሚ ፈኢነሁ ላ ያዕለሙን። ህዝቦቻቸው አዛብ አደረጓቸው ጊዜ አምላክ ያላህ ሆይ የሚያደርጉትን አያውቁምና ይቅር በላቸው ህዝቦችን ብለው ይጸልዩላቸው። እርሳቸው ብቻ ሳይሆኑ የቀደሙት ነብያት ሁሉ ይሄን ይሉ ነበር። ለህዝቦቻቸው ይጸልዩላቸው ነበር፣ እያደሟቸው፣ እያቆሰላቸው እና ስለዚህ ይሄ መስገድ የሚለው ነገር ቀላል ነው። ቀስ በቀስ ደግሞ እስልምናን እየተማርሽ የሚያዝሽን በመፈጸም የሚከለክሽን በቻልሽው አቅም በመራቅ መኖር ነው። ስለዚህ ይሄ ነው መልሱ። አይ ሰው እንዲያቀብኝ ስለማልፈልግ ነው ማለት ቤተሰብ ሁሉም ነገር ማለት አላቅም ብቻ ትንሽ ይከብዳል መሆን ማለት በቤተሰብ ጋር ነው እንዳለሽ እንትን ማለት በቤተሰብ ጋር ነሽ ወይስ ስራ ቦታ ነሽ? ስራ ቦታ ሆኜ የአክስት ልጅ አብራኛለች እና ሳውራ ራሷን ስጠይቅ ውጭ ላይ እየወጣሁ ነው ማለት እንደዛ በል ለቤተሰብም ያው ትልብኛለች ብቻ የሆነ ይከብዳል። ተደብቃቸው አምልኮ የምትሰሩበት መንገድ ማድረግ ወይንም ደግሞ ጠንካራ ሆኖ እዚህ ዓለም ላይ ከባድ መስዋዕት ብትከፍሉ ብትቀበሉ እድለኞች ናቸው። በነገራችን ላይ ነቢያቶች ያን ሁሉ መስዋዕት ተቀብለዋል። ታውቃላችሁ፣ በጣም በከባድ መስዋዕትን ከፍለዋል። በዚህ ነገር ላይ እያንዳንዷ የምትከፍሏት መስዋዕታችሁ ከነቢያቶች ጋር እኩል የሚያደርጋቸው ነው። እሺ ትጂ ምንድነው ጥያቄሽ? እሺ አየዋለሁ ጠይቂ እና ስለዚህ ይሄ መመረጥ ነው። ነቢያቶች በነበሩበት መንገድ ላይ ሆናችሁ አይደለም ለዚህ ሰው ለፖለቲካ እየተባለ እየተገረፈ እየተገደለ ነው አይደል? ይሄ ምንም አያመጡባቸውም። በዚህ ጊዜ ስራ ቦታ ነው ያለሽው። ቢያንስ በዛ ከተባለ ሊያኮርፉ ይችላሉ። ያንንም በአደባባይ መናገር አይጠበቅብሽም። ለእነርሱ ደርሷል። በድብቅ ሆነሽ አላህን ማምለክ ትችላለሽ። አልሐምዱሊላህ አላህ ለሰዎች ካላሳወቃችሁ እስልምናችሁን አልቀበላችሁም የሚል አምላክ አይደለም። በእናንተና በአላህ መካከል ማንም ሰው ሳያውቅ እርሱን ተገዝታችሁ መሞት ትችላላችሁ። ይሄ ነው ያለው ነገር እና ወስነሽ ከሆነ ሸሃዳ ያዢ። ስለ እስልምና ትምህርት እህቶች እዚህ እነ ዛህራ ያስተምሩሻል፣ ያገኙሻል፣ ያግዙሻል። አሁን ለምሳሌ እሁድ ላይ ጸሎት እናርግ ትለኛለች እና የሆነ ማለት ያው አሁን ሌላ ነገር ያሰብኩ እንዳይመስል ማለት እንደዛ እያረኩ ነው ወይኔ ብቻ አላቅም ማውራት። እሺ ልትፈራቸው አይገባም። ለማንኛውም ማንም ሰው ይሁን ስለ እናንተ መወሰን የሚችለው ራሳችሁ ናችሁ። ጠንካራ ነው። እዚህ ዓለም ላይ ብቻቸውን ልትቀሩ ትችላላችሁ። ማንም ሰው ላይ አትጠጉ። እዚህ ዓለም ለምንድን ነው የመጣሁት የሚለውን አስቡ። እዚች ዓለም ላይ ብዙ እንደማትቆዩ አስቡ። ቀናቶች በነጎዱ ቁጥር ወደ ሞት እየቀረባቸው ነው። ሞት ወደ እናንተ እየቀረበ ነው። መቼ እንደምትሞቱም አታውቁ። እድለኛ ሰው ብሎ ማለት አምላኩ አላህ ለፈጠረበት ዓላማ የኖረ ሰው ነው። እርሱ ምንድነው? በእርሱ አምነህ እርሱን መገዛት ነው። በቃ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አለ አላህ ሲናገር። ሰውንም ሆነ ጅኖችን አልፈጠርኳቸውም እኔም በብቸኝነት እንዲገዙኝ እንጂ አለ። አደራ ሳታምኑ በፊት ሞት እንዳይመጣባችሁ። አላህ በቁርአን ላይ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ለሰዎች በጣም ስለሚያዝንላቸው ምን አለ? አደራ ሙስሊሞች ናችሁ እንጂ እንዳትሞቱ አለ። ሙስሊም ሳትሆኑ ከመጣችሁ በቃ ከስራችሁ አለ።
ቁል ኢነል ኻሲሪነ አለዚነ ኸሲሩ አንፉሰሁም ወአህሊሂም የውመል ቂያማ። ሰዎች ሆይ የከሰረ ሰው ብሎ ማለት ነፍሱን ያከሰረ ሰው ነው የትንሣኤ ቀን ብሎ አላህ ይናገራል። እድለኛ ሰው ብሎ ማለት የትንሣኤ ቀን ከጀሃነም እርሳት ራሱን ያዳነ በማመንና በመስራት ማለት ነው። ይሄ ዓለም ጊዜያዊ ነው፣ ብዙ የምትቆይበት አይደለም። እዚህ ዓለም ስትኖሩ ጊዜ ልክ እንደ እንግዶች ናችሁ። ልትዘወትሩበት ሳይሆን ልክ እንደ እንግዳ አርፋችሁ የምትሄዱበት ሀገር ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይህችን ዓለም ሲገልጿት እጥር ምጥን ባለ ቃል ምን አሉ? ኩን ፊ ዱንያ ከአነከ ገሪብ አው አቢር ሰቢል አሉ። በዚች ዓለም ስትኖር ልክ እንደ እንግዳ ወይም እንደ መንገድ አላፊ ሆነህ ኑር አሉ። መንገድ አላፊ የሆነ ሰው አይዘወትርም እኮ የወደስ ጥላ አግኝቶ እሷን ተጠልሎ ልክ ያ ፀሐይ ሲያልፍለት ጊዜ ይሄዳል ጥሎት። ልክ እንደዛ ናቸው እዚህ ዓለም ላይ። ወይ ልክ እንደ እንግዳ ሆኖ አሉ። እንግዳ ሆነ ሰው ቤት ዘፍ ብለህ ዘላለም ትቀመጣለህ? እንዳትቀመጥም እኮ ትንሽ ተቀምጠህ በዛ ከተባለ 3 ቀን ከዛ በኋላ ትሄዳለህ። ያ ነው ለሌሎች የምናገረው። አላህ ያያዛችሁ፣ ወላሂ አላህ ያያዛችሁ። መርምሩ፣ እውነትን ፈልጉ። የሰጣ ገባ ውስጥ በእምነት አይገባም። ረጋ ብሎ መመርመር ይፈልጋል። ገብታችኋል? እናንተን ከእውነተኛ የነብያት መንገድ እንዳትቀርቡና ወይንም እንድትርቁ ሙሐመድ ሚስት አግብቶ ሙሐመድ እንትን ብሎ እያሉ አይምሯቸው ላይ ጫወቱባችሁ። ያስተማሩት የሰበኩት መንገድ ምንድን ነው ብላችሁ እስኪ ወደ ምንድን ነው ሙሐመድ የሚጠሩት ብላችሁ እንትን በሉ። ያሳደጉባችሁ የክፉ ጥላቻ እናንተን ሙሐመድ እንዲህ ነው እያሉ ወደ እውነት እንዳትመጡ እየዘጉባችሁ ነው። ማንን አምላክ ነው የሰበኩን? አዲስ አምላክ ነው የጠሩን ሙሐመድ ወይስ የቀደሙትን ነብያት መንገድ ነው? ሙሉ ቁርአንን ብታነቡ የአብርሃምን አምላክ አምልኩ እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲያስተምሩ የታዘዙት። እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ የሚል አምላክ ነው ቁርአን ላይ ያለው፣ ሌላ አምላክ አይደለም። ይወታቸዋል። ሌላ አምላክ አይደለም። ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ፣ የአባቶቼን የአብርሃም የይስሐቅ የያዕቆብን መንገድ ተከተልኩኝ እያለ የሚናገር ቁርአን ነው ያለው። ያ ነው በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ጀምሮ ይሄን ያደርጉ ነበር። ተከታዮቻቸው እየሰለሙባቸው በበዙ ቁጥር የካህዲያኖች እና ተከታዮቻቸው በመነመኑ ቁጥር ወደ ኢስላም እየመጡ ጊዜ ስራቸው ምን ሆነ? ሰው ወደ ኢስላም እንዳይመጣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ማጥላላት ሆነ። ወጣቻው አይደል? ማጥላላት ሆነ። እነዚህ ሰዎች ስራቸው ማለት ነው። ወቃሉ አኢና ለታሪኩ አሊሀቲና ሊሻዕር መጅኑን፣ ለዚህ ለእብድና ለገጣሚ ብለን እንደ አማልክቶቻችንን አምላካችንን ልንተው እያሉ ይሳለቁ ነበር። እውነት መሆኑን ተረድተው መንገዱ አንድ አምላክ አምልኩ፣ ባዕድ አምልኮን ተጠንቀቁ ያስተምሯቸው ሁሉ ተመችተው ምን አሉ? ነገር ግን እንዴት ነው ለዚህ ለሙሐመድ ብለን እንዴት እንተዋለን ብለው ከእርሳቸው ጋር አነጻጸሩት ጉዳይ ይወታቸዋልና እናንተንም አይምራቸውን ያዝጓቸው። ሙሐመድ አይሻን አግብቶ ሙሐመድ 9 ሚስት አግብቶ ሙሐመድ ቁሞ ሸና ነበር፣ ሙሐመድ ተኝቶ እንትን ይል ነበር፣ ሙሐመድ በዚህ እንትን እያሉ አውቀው አይምራቸውን አይድፈኑት። ቆም ብላችሁ የሰበኩት አምላክ ማንን ነው ብላችሁ ጠይቁ። እሺ ነብይነቱን እንድቀበል ምንድነው መስፈርቴ አንድ ነብይ ለመቀበል የሚለውን እርሱን ወቁና መታቸው መዝኗቸው። አንድ ነብይ የነብይነቱ ማረጋገጫ ምንድነው? ለህዝቡ ተአምርን ያሳይ ነበር አይደለ? ነብያት መጽሐፋቸው ላይ ታዲያ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄን መስፈርት አሟልተዋል ወይ? ምን ተአምር አድርገዋል ብላችሁ ጠይቁ። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የነብይነት ማረጋገጫቸው ሌላው ምንድነው? አንድ ነብይ ትንቢትን ይናገራል አይደለ? ነብይ ያ ትንቢት በተናገረበት ይፈጸማል። ታዲያ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄን አድርገዋል ወይ? ትንቢት ተናግረው ተፈጽሟል ወይ ብላችሁ ጠይቁ። እነዚህ ናቸው የነብይነት መስፈርቶች። ሙሐመድ 5 ሚስት አገባ፣ 6 ሚስት አገባ ላይ ይሄ ነብይን መስፈርት አይደለም። ሰለሞን ለምን 1000 ሚስት አገባ ብሎ አንድ የሚቃወም ሙስሊም የለም እኮ ታውቃላችሁ። እሱ ላይ አይደለም ጉዳዩ። መንገዳቸው ምንድነው? እነዚህ ነብያቶች የሰበኩት መንገድ ምንድነው ነው? ገብታችኋል? አስተምሮታቸው ምንድነው ነው? ገብታችኋል? ይሄ ነው እና ነብያችን ሰለላሁ ዐለይሂ ወሰለም የነብይነት መስፈርቶቻቸው እነዚህ ሁሉ መታችሁ በርሳችሁ ላይ መፈተሽ ትችላላችሁ። ይሄን ይመስላል። ቃል የሚመጣለት በምን ምሪት ነው? ቁርአን መለኮታዊ ቃል የሚናገረው አንድ ቅዱስ ሰው ከተባለ እንደ መጽሐፍ ቅዱስ በመንፈስ ቅዱስ ምሪት ነው የሚናገሩት አይደለ? ትንቢት ከቶ በሰው ፈቃድ አልመጣም። ነገር ግን ቅዱሳኖች ከአምላክ ተመርጠው በመንፈስ ቅዱስ ምሪት ተናገሩ ይላል። ይሄ መስፈርት በእርሳቸው ላይ ያለው ወይ? አዎ ቁርአን የመጣው በመንፈስ ቅዱስ ምሪት እንደሆነ ቃል በቃል አለ ማስረጃ። ማን ነው የሚመጣልህ መልአክ እያሉ አይሁዶች ይጠይቋቸው ነበር።
በመልአክ በኩል ቃል እንደሚመጣ ያውቁ ነበር። ለነብይ የነብይነት መስፈርት ከራሱ አንዳችን አይናገርም፣ መልአክ ነው መጥቶ የሚነግረው ከአምላክ ዘንድ። ነቢያችን ሰለላሁ ዐለይሂ ወሰለምን አይሁዶች መጥተው ማን ነው የሚመጣልህ መልአክ ብለው ይጠይቋቸዋል። ስንት ሚስት አገባህ ብሎ አይጠይቁም ነበር። ይሄ መስፈርት አይደለም። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለምም ከአምላክ ዘንድ ቃልን የሚያመጣልኝ መልአኩ ገብርኤል ነው ወይም ጅብሪል ነው ብለው ይነግሯቸው ነበር። ቃል በቃል በቁርአንም ላይ መልአኩ ጅብሪል አወረደው እያለ የሚናገር ነው። ያ መልአክ ተገልጦ ነብያትን ያበስራቸው ነበር። ልክ ለምሳሌ መጽሐፋቸው ላይ ዘከርያስን ቀርቦ እንደተናገረው ወደ ዘከርያስ መጣና መልአኩ ገብርኤል ቆመ። እኔ ከእግዚአብሔር ፊት የምቆመው መልአኩ ገብርኤል ነኝ፣ ወደ አንተም ይህን ብስራት እንዳደርስልህ ዘንድ ተልኬ ነው አለው ይላል። ታዲያ ለነቢዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ነው ወይ መልአክ መጥቶ ተገልጦ አናግሯቸዋል ወይ? ነቢይ ሲደረጉ ጊዜ አብስሯቸዋል ወይ? አብሳሩ መልአክ? አዎ መልአኩ ገብርኤል ተገልጦ ራሱን ማንነቱን ተናግሮ አነ ጅብሪል ወአንተ ረሱሉላህ፣ ሙሐመድ ሆይ እኔ መልአኩ ገብርኤል ነኝ፣ አንተ ደግሞ የአላህ መልክተኛ ነህ ብሎ አብስሯቸው። ይሄ ሁሉ መስፈርት እንዳለ በእርሳቸው ላይ ታገኛላችሁ። ይህን ሁሉ እንዳታዩ ግን በምን ይዘጓቸዋል? አውቀው ተንኮላቸውን ብለው ነቢይ መሐመድ እኮ ቆሞ ሽንቱን ይሸና ነበር። እንዴት ነቢይ የሆነው ቆሞ ይሸናል? ቁጭ ብሎ ይሸና ነበር እኮ። ነቢይ መሐመድ እኮ እንደዚህ ቅማል ነበረበት። ከዛስ ሹብዓት ለምን ሙሉ ሰውነታቸው ቅማል አይሆንም? አስለን ሐዲሱ ላይ እንደዛ አይልም። ቅማል የሚል የለም። ቢኖርስ ይሄ ነብይነት መመዘኛ ነው? ምንድነው የሚያደርጓቸው? በዚያ በነብይ ላይ እንድትሳለቁና እንድትጫወቱ። ለምን እነዚህን የነብይነት መስፈርቶች ሁሉ እንዳታዩ አይናቸው ላይ አቧራ እየበተኑባቸው ያስተማሩትን የነብያትን መንገድ እንዳትከተሉ፣ የአብርሃም የኢስሐቅ የያዕቆብን መንገድ ተከተሉ የሚለውን ትምህርታቸውን እንዳታዩ፣ ይሄን ውብ የሆነ መንገዳቸውን ከጨለማ ወደ ብርሃን የምትወጡበትን መንገድ እንዳትመለከቱ በአይናችሁ ላይ እንዲህ አይነት አቧራን እየመጡ በየጊዜው ይነሰንሱባቸዋል። እናንተም ለእርሳቸው ጥላቻ ያሳድሩባቸውና በልባቸው ላይ እንዲህ ከሆነ ይሄ ነብይ እንዴት ነው ይሄን መንገድ የምትከተለው ብላችሁ ጭራሽ እንዳታስቡት ሊያደርጓችሁ በእናንተ ላይ እያሴሩባቸው ነው። በእናንተ ላይ እየተጫወቱ ነው። በእናንተ ላይ እንዲህ አይነትን ነገር እየቀለዱባቸው ነው። በማን እንደሚቀልዱ ነገ የትንሣኤ ቀን አላህ በቁርአን ላይ ይናገራል። ምን ያክል እየቀለዱና እየተጫወቱባቸው እንደሆነ ወላሂ በቁርአን ላይ ተናግሯል። ይሄ ነው። ለማንኛውም የትንሣኤ ቀን ወደ ጥፋት ሲመሯቸው የነበሩ ሰዎችና የሚመሩ ሰዎች ይገናኛሉ በገሃነም ውስጥ። ምን እንደሚባባሉ በቁርአን ላይ አላህ ሲተርክ እንደው አንዱ ልንገራቸው። ምን ይባባላሉ? አላህ በቁርአን ላይ ሱረቱ ሳፋት ላይ ይናገራል። ወሕሹሩ አለዚነ ዘለሙ ወአዝዋጀሁም ወማ ካኑ ያዕቡዱነ ሚን ዱኒላህ ፈህዱሁም ኢላ ሲራጢል ጀሒም ይላል። እነዚያን ከእኔ ከአላህ ውጭ ሌላን አካል ሲገዙ የነበሩ ሰዎችንና ጥንዶቻቸውን አምሳያዎቻቸውን ሰብስቧቸው ወደ ጀሃነም እያለ መላእክቶችን ያዛቸዋል። እንዲሁም ሲያመልኳቸው የነበሩ አማልክቶቻቸውን ሰብስቧቸውና ወሰዳቸው ወደ ጀሃነም ብሎ ለመላእክቶች ያዛል። ፈህዱሁም ኢላ ሲራጢል ጀሒም፣ ወደ ገሃነም መንገድ ምሯቸው ብሎ አላህ ያዛል። ከሃዲያኖች ከነመሪዎቻቸው ከነተመሪዎቻቸው ተያይዘው ተጠፍንገው በሰንሰለት ታስረው ይወሰዳሉ። ማንም የሚወስዳቸው መላእክቶች እየተወሰዱ እያለ ወደ ገሃነም አላህ ምን ይላል? ወቂፉሁም ይላል። እስኪ አንድ አቁሟቸው ይላል። እነሁም መስኡሉን፣ እነርሱ ተጠያቂዎች ናቸው፣ ልጠይቃቸው ነው ይላል። ማለኩም ላተናሰሩን ይላቸዋል አላህ። ለእናንተ ምን አላችሁ ዛሬ የማትረዳዱት ምን ተገኝቶላቸው ነው ይላቸዋል። ምክንያቱም በምድር ላይ አንዳችሁ ሌላችሁን ስትረዳዱ አልነበር? ስታግዙ አልነበር? በክህደት ላይ ዛሬ ለምን አትረዳዱም? ምን ነው ዝም አላችሁ ይላቸዋል አላህ እያወቀ። በልሁም ልየውመ ሙስተስሊሙን ይላል። በእውነት እነርሱም ዛሬ እጅ ሰጥተዋል። በቃ ከዚያ ምን ይሆናል? እርስ በራሳቸው አሁን ሊጨቃጨቁ ነው። ጭቅጭቃቸውንም አላህ በቁርአን ላይ ጠቅሶታል። ምን እንደሚሉ የወደፊቱን የሚያውቅ አምላክ ስለሆነ ወቂፉሁም ኢነሁም መስኡሉን ማለኩም ላ ተናሰሩን በልሁም ልየውመ ሙስተስሊሙን ወአቅበለ ባዕዱሁም አላ ባዕድን የተሳአሉን አለ። ከፊል ወደ ከፊላቸውም ዙረው የዛኔ ይጠያይቃሉ አለ፣ ያወራሉ። ተመሪዎቹ ለመሪዎቻቸው በክህደት መንገድ ለመሯቸው ምን ይሏቸዋል? ቃሉ ኢነኩም ኩንቱም ተእቱነና ዐኒል የሚን ይሏቸዋል። እናንተ ናችሁ ከፊት ለፊታችን ከቀኛችን እየመጣችሁ ስትጋረጡብን የነበራችሁ እንዳናምን አይደል ይሏቸዋል። ቃሉ በል ለም ተኩኑ ሙእሚኒን። መሪዎቻቸው ምን ይላሉ? አይ ሲጀመር እኮ አማኝ አልነበርክም አንተ ይሉታል። ሲጀመር እናንተ አማኝ አልነበራችሁም። ወማ ካነ ለና ዐለይኩም ሚን ሱልጣን፣
ሲቀጥል እኛ በእናንተ ላይ ስልጣን የለንም ነበር አላስገድድንም እኮ ካድ ብለን አትመን ብለን በእስልምና አላስገድድኩም ይላቸዋል። በል ኩንቱም ቀውመን ጣጊን በእውነትም እናንተ አማጽያን ህዝቦች ነበራችሁ፣ ወሰን አላፊዎች ነበራችሁ፣ በራሳችሁ ከሃዲን አልነበርክ እንደ በራስህ ተባብለው እዛው ይከራከራሉ። فحق علينا قول ربنا የጌታችን ቃል በእኛም ላይ አሁን ዛሬ ተረጋግጦብናል። በቃ ያ ማለት ከሃዲያኖች ለገሃነም ትገባላችሁ የሚለው ቃሉ በእኛ ላይ ይሄ ነገር ተረጋገጠ። በቃ خلاص ስለ ካድን መግባታችን አይቀሬ ነው ይላሉ። ኢና ለዛኢቁን እኛ የጀሃነም እሳት ቀማሾች ነን ዛሬ። فأغويناكم إنا كنا غاوين ይሏቸዋል። እኛ ጠማሞች ነበርን አጠመምናችሁ እውነቱ ይሄ ነው ብለው ዛኔ እውነቱን ይነግሯቸዋል። አውቀው ሆን ብለው ወደ ጥፋት እየወሰዷቸው እንደሆነ በጌታ ስም ላለው በምድር ላይ ዛሬ ያውቃሉ። አውቀው ይምራቸውን እየዘጓቸው ጭራሽ እስላምን እንዳይሰሙ የማደንቆር ስራ ነው የሚሰሩላቸው። እኛ ለራሳችን ጠመን እናንተንም አጥመመናችሁ ነው ብለው ይናገራሉ። አላህ ምን አለከትሉ فإنهم يومئذ في العذاب مشتركون አለ እነርሱ የዛኔ በቅጣቱ ላይ የሚጋሩ ናቸው አለ። ሁለቱም አብረው የሚገቡ የሚቀጡ ናቸው አለ። ኢና ከዛሊከ ነፍዐሉ ቢልሙጅሪሚን እኔ በካህዲያኖች ላይ ልክ እንዲህ እሰራለሁኝ አለ። ኢነሁም ካኑ ኢዛ ቂለ ለሁም ላ ኢላሃ ኢለላህ የስተክቢሩን አለ። እነዚህ ሰዎች በምድር ላይ ሳሉ ላ ኢላሃ ኢለላህ በሉ ሲባሉ ይኮሩ ነበር አለ። ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብላችሁ እመኑ ሲባሉ ይኮሩ ነበር። ምንስ ይላሉ አለ ላለመቀበል። ወየቁሉነ ይላሉ አኢና ለታሪኩ አሊሀቲና ሊሻዕር መጅኑን እኛ ለዚህ ለሙሐመድ ለዚህ ለእብድና ለገጣሚ ብለን አምላካችንን እንተዋለን እያሉ ይሳለቁበትም ነበር በላኩት ነብይ ላይ እያለ ይናገራል። ልክ ዛሬ እየሆነ ያለውን እየተናገረ ነው አላህ። ሰዎች ወደ እስላም እንዳይመጡ ሙሐመድ እንደው ይሄ ሙሐመድ እንዳለ ኮሜንታቸውን ታያላችሁ። የምታወራው ምንድነው? ወየቁሉነ አኢና ለታሪኩ አሊሀቲና ሊሻዕር መጅኑን ለዚህ ለእብድና ለገጣሚ ብለን እኛ አምላካችንን እንተዋለን ወይ እያሉ ይሳለቃሉ በላኩት ነብይ ላይ ይላል። በል ጃአ ቢልሐቅ ወሰደቀ አልሙርሰሊን አለ አላህ ሱብሓነሁ ወተዓላ። ታዲያ ስለ ነብዩ ሰለላሁ ዐለይሂ ወሰለም አላህ መሰከረ። ምን አለ? በል በእውነትም ጃአ ቢልሐቅ ሙሐመድ እውነትን ነበር ይዞላቸው የመጣው። ወሰደቀ አልሙርሰሊን ያለፉትንም ነብያቶችን አረጋግጦላቸው ነበር። እንዳለ ቁርአን ብታነቡ የአብርሃም የኢስሐቅ የያዕቆብን ጻድቅነት ነው እንዳለ የሞላው ሙሉ ቁርአን። ሚተናንሰው ሰላም እንዴት ነህ? ሄሎ ሚተናንስለት አቢ ፍቅር እና ይሄን ይመስላል። ወይ እሺ ክርስቲያን ነህ? ያ በለም ለምን ነው ክርስቲያን የሆንከው? ለምንድን ነው? እግዚአብሔር ክርስቲያን ሆን ብሎ አዞህ ነው? ዝም ብለህ ደስ ስላለህ ነው ክርስቲያን የሆንከው? ምን አይነት ጥያቄ ነው? ደስ ብሎኝ በነገር አለ እንዴ? አለ እንጂ አምላክ አዞህ ነው ክርስቲያን እንድትሆን ወይንስ ያለ አምላክ ትእዛዝ ነው ክርስቲያን የሆንከው? እኔ ሁለቱም መንገድ አውቄ ነው እንግዲህ እኮ ክርስቲያን ሆን ብሎ አዞሃል ወይ? ክርስቲያን ላይ ብለሃል አይደለ? የቱ ጋር ነው ክርስቲያን ሆነ የተባልከው መጽሐፍ ቅዱስ ላይ? አንተ ሴት ማን ነው ሙስሊም ብለህ ዘዝቷል? ወረስ ትጠይቀኛለህ። ክርስትናን ማብራራት አትችልም? እሺ ክርስትና ማለት ምንድነው? ክርስትና እስኪ ስበክ። እስኪ 1600 ሰው አለ፣ እምነትህን ግለጽ እስኪ ስበክ። ምንድነው ክርስትና ማለት? የወላህ ክርስትና ማለት መጀመሪያ የሚገኘው ከቤተሰብ እናገኛለን። ስንወለድ የምናገኘው ነው። ድገመው። ከቤተሰብ የሚገኝ ሃይማኖት ነው አይደል ክርስትና? ከዛ መጀመሪያ ከቤተሰብ እሺ። ከዛስ? መጀመሪያ ማለት ነው እኮ መጀመሪያ ስትወለድ ለምሳሌ ከተወለድኩ ቤተሰብ የምታገኘው ነው። አሁን የኔን ተውና ክርስትናህን ገለጻ። እሺ ከቤተሰብ ነው የሚገኘው ክርስትና አልክ። ከዛስ? ያገኘሁት ከቤተሰብ ነው። ከዛ ያለ
ይቀጥላል። ከዛ በኋላ ታነባለህ፣ እውነተኛ መንገዱን ታገኛለህ። እሺ ክርስትና እንዴት እውነተኛ መንገድ መሆኑን እንዴት ልታውቅ ቻልክ? ያንበቤን እኮ ካነበብከው ነገር እስኪ ምንድን ነው ክርስትና ይላል ያነበብከው መጽሐፍ ላይ? ክርስትና ማለት ምንድን ነው? ክርስትና ማለት ምንድን ነው? ባነበብከው መጽሐፍ ላይ እስኪ ግለጸው፣ አብራራው። ክርስትና ማለት እውነተኛ መንገድ ማለት ነው እኮ። ያ መንገድ ምንድን ነው? ያ መንገድ ማለት ፈጣሪ የምታገኝበት መንገድ ነው እኮ። ክርስትና ሃይማኖትን ማብራራት አትችልም? ፈጣሪ የምታገኝበት መንገድ ይሄ ማብራራት እኮ አይደለም። ሁሉም ሰው ፈጣሪን አገኛለሁ ብሎ ያምናል እኮ በየእምነቱ። ክርስትና እምነቱ ምንድን ነው? አብራራው እኮ ነው ያልኩህ። የለውም ማብራሪያ። ክርስትና ማለት እኮ አንድ ሃይማኖት ነው። ክርስትና የሚባል ሃይማኖት አለ የሚል አለ መጽሐፍ ቅዱስ ላይ እንደ ሃይማኖት የተነሳበት ነው። ክርስትና ማለት ክርስቶስ የሆነ ማለት ነው። ክርስቲያን ማለት እሺ፣ እግዚአብሔር ክርስቲያን ሆኖ ብሎ አዟቸዋል ወይስ አላዛቸው? ክርስቶስን የሚሆን ክርስቲያን ሆኖ ብሎ አዟል እግዚአብሔር። በቃ ለተወሽ ያለ ክርስቲያን ሆኖ ስንት አምላክ ነው የምታመልከው? ስንት አምላክ ነው የምታመልከው? አንድ አምላክ። ያ አንድ አምላክ ስለ አንተ ኃጢአት በመስቀል ላይ ሞቶልሃል አይደል? አዎ። ከሞተው አምላክ ውጭ ሌላ አምላክ የለም? የለም። እሺ፣ አብ አምላክ ነው አይደለም? አብ፣ ወልድ፣ መንፈስ ቅዱስ አንድ ናቸው። እሺ፣ ሶስቱም ሞተዋል መስቀል ላይ? ሶስቱም ሞተዋል መስቀል ላይ? ሶስቱ አልሞቱም። እሺ፣ ስለዚህ መስቀል ላይ የሞተ አምላክ አለ። ስለዚህ መስቀል ላይ የሞተ አንድ አምላክ አለ፣ ያልሞተ ደግሞ ሌላ አምላክ አለ አይደል? ሰማ ነው ያዳመኩ መጽሐፍ ቅዱስ ላይ ዮሐንስ 1:1 ላይ ቃል ነበረ ቃልም ሥጋ ሆነ አለ። ጠየቀው ሌላ ነው። መስቀል ላይ የሞተ አንድ አምላክ አለ አይደል? አብይ አዎ። ያልሞተ አምላክ አለ የለም? መስቀል ላይ ያልሞተልህ አምላክ አለ? የለም። አብ መስቀል ላይ ሞቷል አልሞተም? አምላክ ነው እሱ ብለሃል። አብ ወልድም መንፈስ ቅዱስም አንድ ነው። ልትለየው እኮ ስለዚህ አንተ እየለያቸው ነው። መስቀል ላይ የሞተው ለየኸው እኮ አንተ በራስህ ጊዜ ወልድ ላይ ሞተዋል። አትለይ አንተን የለያህለው። ስለዚህ አንድ ለየውም አብ ሞቷል መስቀል ላይ። አብ ማለት ወልድ ነው። እሺ፣ አብ ሞቷል መስቀል ላይ? ስላሴ ነው። አብ መስቀል ላይ ሞቷል አልሞተም? አብ እኮ እንትን ወልድ እኮ የሞተው እኮ ስጋው ነው። ስጋ የተገለጸው ማለት ነው። ስለ ወልድ አይደለም ጥያቄ። ወልድማ ሞቷል አልከን። እሺ፣ አብ ሞቷል አልሞተም መስቀል ላይ? በል ጠንክር፣ አይዞህ። አሁን አንተ ዋናው ጥያቄ ምንድን ነው? ስለ አብ ነው። ይሄ ነው በቃ። እዚህ ጋር ክርስትና የሚበላው አንድ አምላክ አለ ይላቸዋል አይደለ? አንድ አምላክ አለ። ከዛ ከአንድ አምላክ ውጭ ሌላ አምላክ የለም። አዎ፣ ሌላ አምላክ የለም። እሺ፣ አምላክ መስቀል ላይ ሞቷል ነው ይበሏቸው? አዎ፣ ሞቷል ነው ይበሏቸው። ከዛ ከሞተው አምላክ ውጭ ሌላ አምላክ አለ የለም? ሁለቱም መልስ አሁን እዚህ ቦታ ላይ ክፉ ነው የሚሆነው። እሺ፣ ሌላ አምላክ የለም ካለ አብ አምላክ ነው አይደለም? አብ መስቀል ላይ አልሞተም አይደል? አምላክ ነው አይደለም? አንተ ንገረኝ። አብ አምላክ ነው አይደለም? መስቀል ላይ ሞቷል አልሞተም? አልሞተም መስቀል ላይ። ስለዚህ መስቀል ላይ ይግባ ስለ ስላሴ ምንነት ገባኝ። ስለዚህ መስቀል ላይ የሞተ አምላክ አለ፣ መስቀል ላይ ያልሞተ ደግሞ ሌላ አምላክ አለ። አብ አይደለ? የለም። ይሄ አንተ አስተምሮ ነው። እንዳንተ እኮ ነው እያልክ ያለው። አብ መስቀል ላይ ሞቷል አልሞተም?
እኔ አብም ወልድ መንፈስ ቅዱስም አንድ ነው። በስጋ ተገልጾ የመጣው ወልድ ሞቷል፣ መስቀል ላይ ነው። ሌላ አምላክ አብ አለ ወይ የምትለውን ጥያቄ አይደለም እኮ። ስለዚህ መስቀል ላይ የሞተው አብም ወልድም መንፈስ ቅዱስም ነው ወይስ አይደለም? መስቀል ላይ የሞተው በስጋ የተገለጸው እኮ ወልድ ነው አይደል የሞተው? ወልድ ከሆነ የሞተው መስቀል ላይ አብና መንፈስ ቅዱስ ሞተዋል አልሞቱም? መስቀል ላይ አብና መንፈስ ቅዱስ ሞተዋል ወይ? በል ሲበል እንጂ የት ነው? ቆይስ ኔትወርክ የተቆራረጠ ታይቆራረጠ ሁሴን አንድ ናቸው ነው ማለት አንድ አይነት ሆኖ አጥንታቸው አሁንም ነው እየለያቸው ነው። ባለፈው አላየነውም። የዘንድሮውን የወጣው ብለህ ነው ነበርኩ። እሱ አለ እና የሽብሩ ተድላ ከየት ወዴት የሚል መጽሐፍ አለ። ባለፈው ለካላሚ ተለቸው ነበር ኦልሬዲ ደብረልኛል። እሺ ኢትዮጵያ ነው የሚለው። እሺ ምን ነበር ያቀለሽ? ኢትዮጵያ ውስጤ በጣም ተረብሸኝ እንጃ ፈራ ውስጤ። አትፍሪ ወላ አትፍሪ ተገልምስ አትፍሪ። ማንን ነው የምትፈሪው? አፈር ነህና ወደ አፈር ትመለሳለህ ተብሎ የተነገረለትን በኒ አደም የአደም ልጅ ወላ አትፍሪ። የምሬ ባጋሻ እንዲህ ሰው በዛበት አንተ ማለት ይቅርብኝ። ችግር የለም አንቺ ደስ እመለሳለሁ፣ ግን ሰው አትፍሩሽ። ነገ እመለሳለሁ ግን አብሽር፣ አላህ ያግዝሽ። አላህ ወደ ቅኖ መንገድ ወደ እስላም። አመሰግናለሁ። አመሰግናለሁ። እሺ 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 አብሪሎ ጥያቄ አለ? ስለ እስልምና ማወቅ የምትፈልገው የሰማው ነገር አለ ማወቅ የምትፈልገው? እሺ የለም መሰለኝ። ዱዓ አድርጉላት አላህ ጽናትን እንትን እንዲሰጣት በልባ ውስጥ። ብዙዎቻቸው ወላሂ መስለን ይፈልጋሉ፣ ግን በቃ ይፈራሉ። ከጎን ያለን ቤተሰብ ያገሏቸዋል፣ ብቻቸውን ይቀራሉ። ያ ሰው ፊታቸውን ያዞርባቸዋል። ልዑል ሰላም ነው? እንዴት ነህ? አለ የሉ መሰለኝ አለ። እንዴት ነህ? ሰላም አለን። እሺ ጥያቄ አለ? አይ ጥያቄ እኔ አሁን ልጁን በጠየቀው ጥያቄ ላይ ነው። እሺ አምላክ ለአንተ ሲል በመስቀል ላይ ሞቶልሃል። ልዑል ልዑል አለ? እሺ አሜን። ከላይ አሜን አለሽ? ሄሎ ጥያቄሽ ምንድን ነው? እኔ ጥያቄ ይኸውልህ፣ እኔ ክርስቲያን ነበርኩኝ፣ ሰለምቴ ነኝ። እሺ ፈጠን በይ። እና የምኖረው በፊት አረብ ሀገር ነበርኩኝ። አሁን ቤተሰቦቼ ጋር ነው የምኖረው። እና ከሆነ ልጅ ጋር እንዲሁ ተዋደን ኒካ አስረን ነበረ። እውነት ነው። እሺ ከዛ እዚህ እኔ ጋር እህቱ ትመጣለች እና አትሰግድም ምናምን እያለች ታወራለታለች። እና በዛ የተነሳ እሱ አሁን ላይ ተቀይሮብኛል። ፍቺ ብጠይቅ ሐራም አለው? ችግሩ ምንድነው? እሱ ላይ ፍቺ እንድጠይቅ የሚያደርገሽ? እኔ የምኖረው ቤተሰቦቼ ቤት ነው እና ክርስቲያኖች ናቸው። ለመስገድ እኔ አይመቸኝም።
እኮ አንቺ አሰግጅም። ስለዚህ በዚህ ነው ፍቺ መጠየቅ የፈለግሽው ወይንስ በሱ ላይ ችግር አይተሽበታል? እሱም ተቀይሮብኛል እና ፍቺውንም ጠይቄው መፈታት ከፈለግሽ እሺ ፈታሻለሁ፣ መጀመሪያ ሂጂ ራስሽ ቃዲ ጋር ትፈቺ ያለኝ። ከዛን ቃዲ ጋር መሄድ እንደማልችል ነገርኩት። ሶላት አሰግድም? አልሰግድም። ለምን? የምኖረው ነገርኩህ እኮ ከቤተሰቦቼ ጋር ነው። ቤተሰቦቼ ቤት ነው፣ ክርስቲያን ቤት ነው የምኖረው እኮ። ቢሆንስ አልችልም መስገድ። ስለሱ መጠየቅ አትፈልግም? ስለመስገዱ ስለ ኒካ ብቻ ነው ጠይቄ የመጣው። ያው ስለመስገዱ እኮ አውቀዋለሁኝ እኔ በጣም ስለ እስልምና አውቃለሁ፣ ግን የሚመች ቦታ ላይ አይደለም እኔ ለመስገድ። መስጊድም በአካባቢዬ የለም እኮ። እንደምንም ብለሽ አመቻችተሽ መስገድ አለብሽ። ሞት ቢመጣብሽስ በዚህ ሁኔታ ሶላት የማይሰግድ ሰው ሙስሊም ሊባል አይችልም። ልክ ነህ። ያው እዚህ እኔ ቤተሰቦቼን እየፈራው ነው እና ልጠይቅህ የፈለኩትኝ እኔ ፍታኝ ብዬው ባለፈው እሺ ቃዲ ገድሽ ከፈለግሽ ተፈቺ ያለኝ መሄድ እንደማልችል ስነግረው አንተ ፍታኝ ስለው አሁን በፊት የሆነ ሰዓት ፈቶኝ መልሶኛል። አላቀበትም መፍታት አለኝ። ባለፈው እንደፈታከኝ ነው ሌላ እኮ ፍቺ የለም ስለው እሺ ብሎ ሊፈታኝ ሲል ፖሊስ መጥቶ ሳይፈታኝ ስልኩን ፊቴ ላይ ዘጋው። ኒካው አለ ወላ ወርዷል? ባልሽ ጋር መኖር አትችይም ወይንስ ምንድነው? እኔ እና እሱ የተለያየን ሀገር ነው ያለነው። እሱ የሚኖረው ውጪ ነው፣ እኔ የምኖረው ኢትዮጵያ ነው አሁን ላይ። ለማንኛውም ሶላትሽ የምትሰግጂበት መንገድ አመቻቺ፣ ጠንካራ ሁኑ እንጂ ሶላት መስገድ አለባችሁ። ሙስሊም ጓደኞች ካላችሁ ከእነርሱ ጋር ሄዳችሁ በመማር ማለት በእነሱ ጋር እንትን ብላችሁ መማር፣ እንደምንም ብላችሁ አመቻችታችሁ ስገዱ። ለማንኛውም ባል አልፈታም ካለ ኒካህ ሸሪዓ ፍርድ ቤት ሄዶ ነው ማስፈታት የሚቻለው። በአቅራቢያ ሸሪዓ ፍርድ ቤት ካለ እዛ መፍትሄ ታገኛለሽ። አይ እሺ ፈታሻለሁ ብሎ እኮ ሊፈታኝ ሲል መፈታት እንደዛ ነው የምትፈልጊው ብሎ ሲለኝ አዎ ስለው በአጋጣሚ ስልክ እያወራ ነበር። ፖሊስ መጥቶበት ፊቴ ላይ ዘጋው እኮ። እህት ለሁለተኛ ጊዜ እንገርሽ፣ እሱ ኒካህ ካላወረደልሽ አሁን ከደውሎ ፈትችሻለሁ ካለ ኒካሁ ይወርዳል خلاص። ይሄን ካላደረገ ግን ሁለተኛው መንገድ ምንድነው? በሸሪዓ ፍርድ ቤት ሄዶ ካልተስማማቸው ኒካህን ማውረድ የሚቻለው በዚያ መንገድ ነው። ሁለተኛ እሺ አመሰግናለሁ። እሺ ስለ አላህ አምላክነት ንገረኝ ያልከው አቢ የሚተናሳው አቢ አለ። እሺ አምላክ አላህ ስብሓነሁ ወተዓላ ስለ ራሱ ማንነት ሲነግረን ኢነኒ አነ አላህ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂም ሰላተ ሊዚክሪ ይላል። እኔ አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔንም በብቸኝነት ተገዛኝ እያለ ይናገራል። አላህ ማን ነው ታዲያ? ምንስ አድርጓል ከተባለ በምን ልናውቅ እንችላለን? ላሳይህ እኮ መረጃ ላሳይህ። እሺ ያው እና ላሳይህ አንድ ጊዜ ያውና አላህ ምን ይላል? እኔ አላህ ነኝ ይላል። ያለ እኔ አምላክ የለምና ተገዛኛው ቃል በቃል ልክ እንደሆነ ነቢያቶች አላህ አምላካቸው ሆነው ተገዙ እያሉ የተናገሩበትን ደግሞ ላሳየህ። ላሳየህ ደግሞ ላሳየህ። አሁን ደግሞ ማን ነው ማሳየህ? መሲሁ የተናገረበትን ላሳየህ።
ምን ይላል እዚህ ቦታ ላይ? ያው አልመሲህም አለ ይላል። የማርያም ልጅ አልመሲህ እነዚያ አላህ እርሱ የመርየም ልጅ አልመሲህ ነው ያሉ በእርግጥም ካዱ ካለ በኋላ አልመሲህም አለ የእስራኤል ልጆች ሆይ ጌታዬንና ጌታችሁን አላህን ተገዙ። ያው መሲሁ ክርስቶስ ጌታዬንና ጌታችሁን አላህን ተገዙ እያለ ይናገራል ማለት ነው። ማነው ጻፊው? ጸሐፊው ማነው? ጸሐፊው ከአምላካችን ከአላህ ዘንድ ቅዱስ ገብርኤል አምጥቶት ለነብዩ ሰለላሁ ዐለይሂ ወሰለም ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ለደቀ መዛሙርቶቻቸው ጻፉ አላቸው። ጻፉት እነሱ በምድር ላይ። ደቀ መዝሙር አላችሁ እናንተ? ከመቼ ጀምሮ? ከነብዩ ሰለላሁ ዐለይሂ ወሰለም ጀምሮ። ደቀ መዝሙር ማለት የእምነት ባልደረቦችና ተከታዮቻቸው ማለት ነው። ልክ የክርስቶስ የመሲሁ ደቀ መዝሙሮች ሐዋርያቶች እንደነበሩት የእምነት ባልደረቦችና ተከታዮች። ለመሐመድ ጽፎት ጻፎት ሰሃቦቻቸው ከእርሳቸው አንደበት እየሰሙ አላህ በመልአኩ ጅብሪል አማካኝነት አወረደላቸው። ከዚያ እርሳቸው ደግሞ ለነቢያችን ሰለላሁ ዐለይሂ ወሰለም ለትውልዶቻቸው እያዘዙ አስጻፉት። ይሄ ነው። እኔ የምልህ ማለት ነው በል ፈጠን በል። እሺ በል እየሰማህ ነው አንተ የምትለው ገና ትናንትና ሜሽን ተደርጎልህ ነበረ። ሜሽን ተደርጎ ከፍ ብሎ ቀጥሎ ነበር። ለምን ነው ያልገባኸው? ስንት ጠጥተህ ሄድ ከአማኑኤል ሲወጣ ይዘውና። እሺ ለምን አማኑኤል አትወስዱትም? ስለሱ ታወራ ነው የመጣኸው? አይ ሜሽን ተደርጎልህ 3 ሰዓት ላይ እንገናኝ ብሎ ነበረ። አላለኝም። አውርተናል። እንዳላወራን አድርጎ ነግሯቸው ነው አይደል? እየዋሻችሁ ይጫወትባቸዋል። እንደ ህፃን ልጅ ነው የሚያቸው አይደል? አንተም ለራስህ ሊቭ ከፍተህ እሱም ሊቭ ከፍቶ ነበር። አላወራችሁም? እና አውርተናል። ላሳይህ ቪዲዮ ማየት ትፈልጋለህ? እንዳወራን እኔ ያክል ውሸት እንደዋሸህ አሁን ታደርጋለህ መሰለህ? ሁሱና እፎይ ያወሩት ብለህ ሰርች አድርግ። ወላሂ ይመጣልሃል። እሺ ክርስቲያኖች እዚህ ካላችሁ ከኔ ጋር እንዳላወራ አድርጎ አውቆ ይዋሻቸዋል። ሁሱና እፎይ ያውና ችሪ ፖስት ቻለሁ ያውና ዛህራ የምትባል ኮሜንት ላይ ፖስት ቻላችኋለሁ እያለች ነው። ሄዱና ገብታችሁ ከኔ ጋር አውርቷል። ማስረጃ አምጣ ብዬው ለተናገረው ማምጣት አቅቶት ተሳድቦ ነው የወጣው። ያውና ኮሜንት ላይ ዛህራ የምትል ትታያለች። አንተ ለቀዋል። እኔ የዚህ ሰው የቪዲዮ ለምንድን ነው የምለቅላችሁ? ታሽኮ ነው ከማኑ የወጣ ሰው ይለቅላችሁ አይደል? ያውና ኮሜንት ላይ ዛህራ የምትባል ፖስት አለች። ያወራችሁትን አዎ ያውና ዛህራ የምትባል ልጅ ለቅቄላችኋለሁ እያለች ነው ኮሜንት ላይ ሄድና ያው። እሺ ዛህራ ያ ኮሜንት ላይ ዜድ አዎ አየሁት አግኝቼዋለሁ። ሄዱና አዩት። ከአንዲት ማስረጃ ከኔ ማለፍ አልቻለም። ገብታችኋል? ይሄን አይታችሁ ማረጋገጥ ትችላላችሁ። ተናገረ አንዲት ንግግር ሁለተኛ እንኳን ተናገረም። አይሻ ነብዩ መሐመድን ምናምን አለ አውጣ የተናገርከው ማስረጃ አልኩት ማውጣት አልቻለም። እንደ ህፃን ልጅ እያለ ትላላችሁ። ማውጣት ሳይችል ጊዜ ተሳድቦ ሄዳ ያኔ የመጨረሻው ፋይሉ ከኔ ጋር እፈቻለሁ። ይህ ነው። ጥያቄ ካላችሁ ክርስቲያን ገብታችሁ መጠየቅ ትችላላችሁ። ከኔ ጋር አላወራሁም የሚላችሁ ካለ ያውና ቺ ፖስት አላችኋለች ሄዳችሁ ማየት ትችላላችሁ። በሆስት እንደዚህ እሱ በቤቱ ነው በቤት የሆነን አውርተናል። መልካም ጊዜ ይሁንላችሁ። አዳምጠህ እንድትመጣ እሺ። አይ ሚኮ ነው የሚለው ጥያቄ አለ ሚኮ? ሰላም አለይኩም። ያ ጥያቄ የለኝም እያዳመጥኩ ነው። ወላሂ በል እስኪ ወላሂ አላህ አጃይብ ነው። እስኪ ሱረቱል ፋቲሃን ቅራ እንደ ወጣ እንደ ለምን አሰጣችሁት? ልዑል ሰላም እንዴት ነህ? ልዑል በቃ የለም ማለት ነው። ስለዚህ ቁርአን እንቀራለን። ኔትወርክ እያስቸገረኝ ነው። እሺ አሁን ከተሰማህ ጥያቄ ካለ መጠየቅ ትችላለህ። እሺ ኔትወርክ የሚዘጋይ ከሆነ ኔትወርክ ሲስተካከል ትመጣለህ። እሺ
ማንን ሱራ ልቅራ ልጆች? ነገ ሐሙስ ነው አይደል? ነገ ጁማ ቢሆን ሱረቱል kahፍን እንቀራለን። ሱራ መርየም እንቀራ ኢንሻአላህ። ሱረቱል ዩሱፍ ቢሆን ደስ ይለኛል። ወሶ መርሐባ ኢንሻአላህ። ሱራ ዩሱፍ ትልቁ ነበረ ማለት ነው። ምንድነው እሱ? ከተማ ነው እኮ ከተማ ነው። እሺ ማንን እንቅራ አሁን? بسم الله الرحمن الرحيم ألف لام را تلك آيات الكتاب المبين إنا أنزلناه قرآنا عربيا لعلكم تعقلون نحن نقص عليك أحسن القصص بما أوحينا إليك هذا القرآن وإن كنت من قبله لمن الغافلين إذ قال يوسف لأبيه يا أبت إني رأيت 11 كوكبا والشمس والقمر رأيتهم لي ساجدين قال يا بني لا تقصص رؤياك على إخوتك فيكيدوا لك كيدا إن الشيطان للإنسان عدو مبين وكذلك يجتبيك ربك ويعلمك من تأويل الأحاديث ويتم نعمته عليك وعلى آل يعقوب كما أتمها على أبويك من قبل إبراهيم وإسحاق إن ربك عليم حكيم لقد كان في يوسف وإخوته آيات للسائلين إذ قالوا ليوسف وأخوه أحب إلى أبينا منا ونحن عصبة إن أبانا لفي ضلال مبين اقتلوا يوسف أو اطرحوه أرضا يخل لكم وجه أبيكم وتكونوا من بعده قوما صالحين قال قائل منهم لا تقتلوا يوسف وألقوه في غيابة الجب يلتقطه بعض السيارة إن كنتم فاعلين قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون أرسله معنا غدا يرتع ويلعب وإنا له لحافظون قال إني ليحزنني أن تذهبوا به وأخاف أن يأكله الذئب وأنتم
عنه غافلون قالوا لئن أكله الذئب ونحن عصبة إنا إذا لخاسرون فلما ذهبوا به وأجمعوا أن يجعلوه في غيابة الجب وأوحينا إليه لتنبئنهم بأمرهم هذا وهم لا يشعرون وجاءوا أباهم عشاء يبكون قالوا يا أبانا إنا ذهبنا نستبق وتركنا يوسف عند متاعنا فأكله الذئب وما أنت بمؤمن لنا ولو كنا صادقين وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة والله عليم بما يعملون وشروه بثمن بخس دراهم معدودة وكانوا فيه من الزاهدين وقال الذي اشتراه من مصر لامرأته أكرمي مثواه عسى أن ينفعنا أو نتخذه ولدا وكذلك مكنا ليوسف في الأرض ولنعلمه من تأويل الأحاديث والله غالب على أمره ولكن أكثر الناس لا يعلمون ولما بلغ أشده آتيناه حكما وعلما وكذلك نجزي المحسنين وراودته التي هو في بيتها عن نفسه وغلقت الأبواب وقالت هيت لك قال معاذ الله إنه ربي أحسن مثواي إنه لا يفلح الظالمون ولقد همت به وهم بها لولا أن رأى برهان ربه كذلك لنصرف عنه السوء والفحشاء إنه من عبادنا المخلصين واستبق الباب وقدت قميصه من دبر وألف يا سيدها لدى الباب قالت ما جزاء من أراد بأهلك سوءا إلا أن يسجن أو عذاب أليم قال هي راودتني عن نفسي وشهد شاهد من أهلها إن كان قميصه قد من قبل فصدقت وهو من الكاذبين وإن كان قميصه قد من دبر فكذبت وهو من الصادقين فلما رأى قميصه قد من دبر قال إنه من كيدكن إن كيدكن
عظيم. يوسف أعرض عن هذا واستغفري لذنبك إنك كنت من الخاطئين. وقال نسوة في المدينة امرأة العزيز تراود فتاها عن نفسه قد شغفها حبا إنا لنراها في ضلال مبين. فلما سمعت بمكرهن أرسلت إليهن وأعتدت لهن متكئا وآتت كل واحدة منهن سكينا وقالت اخرج عليهم. فلما رأينه أكبرنه وقطعن أيديهن وقلن حاش لله ما هذا بشرا إن هذا إلا ملك كريم. قالت فذلكن الذي لمتنني فيه ولقد راودته عن نفسه فاستعصم ولئن لم يفعل ما آمره ليسجنن وليكونن من الصاغرين. قال رب السجن أحب إلي مما يدعونني إليه وإلا تصرف عني كيدهن أصب إليهن وأكن من الجاهلين. فاستجاب له ربه فصرف عنه كيدهن إنه هو السميع العليم. ثم بدا لهم من بعد ما رأوا الآيات ليسجننه حتى حين. ودخل معه السجن فتيان قال أحدهما إني أراني أعصر خمرا وقال الآخر إني أراني أحمل فوق رأسي خبزا تأكل الطير منه نبئنا بتأويله إنا نراك من المحسنين. قال لا يأتيكما طعام ترزقانه إلا نبأتكما بتأويله قبل أن يأتيكما ذلكما مما علمني ربي إني تركت ملة قوم لا يؤمنون بالله وهم بالآخرة هم كافرون واتبعت ملة آبائي إبراهيم وإسحاق ويعقوب ما كان لنا أن نشرك بالله من شيء ذلك من فضل الله علينا وعلى الناس ولكن أكثر الناس لا يشكرون. يا صاحبي السجن أأرباب متفرقون خير أم الله الواحد القهار ما تعبدون من دونه إلا أسماء سميتموها أنتم وآباؤكم ما أنزل الله بها من سلطان إن الحكم إلا لله أمر أن لا تعبدوا إلا إياه ذلك الدين
ولكن أكثر الناس لا يعلمون. يا صاحبي السجن أما أحدكما فيسقي ربه خمرا وأما الآخر فيشلب فتأكل الطير من رأسه قضي الأمر الذي فيه تستفتيان. وقال للذي ظن أنه ناج منه اذكرني عند ربك فأنساه الشيطان ذكر ربه فلبث في السجن بضع سنين. وقال الملك إني أرى 7 بقرات سمان يأكلهن 7 عجاف و7 سنبلات خضر وأخر يابسات. يا أيها الملأ افتوني في رؤياي إن كنتم للرؤيا تعبرون. قالوا أضغاث أحلام وما نحن بتأويل الأحلام بعالمين. وقال الذي نجا منهما وادكر بعد أمة أنا أنبئكم بتأويله فأرسلون. يوسف أيها الصديق أفتنا في 7 بقرات سمان يأكلهن 7 عجاف وفسر 7 سنبلات خضر وأخر يابسات لعلي أرجع إلى الناس لعلهم يعلمون. قال تزرعون 7 سنين دأبا فما حصدتم فذروه في سنبله إلا قليلا مما تأكلون. ثم يأتي من بعد ذلك 7 شداد يأكلن ما قدمتم لهن إلا قليلا مما تحصنون. ثم يأتي من بعد ذلك عام فيه يغاث الناس وفيه يعصرون. وقال الملك ائتوني به فلما جاء الرسول قال ارجع إلى ربك فاسأله ما بال النسوة اللاتي قطعن أيديهن إن ربي بكيدهن عليم. قال ما خطبكن إذ راوتن يوسف عن نفسه قلنا حاش لله ما علمنا عليه من سوء. قالت امرأة العزيز الآن حصحص الحق أنا راودته عن نفسه وإنه لمن الصادقين. ذلك ليعلم أني لم أخنه بالغيب
إن الله لا يهدي كيد الخائنين وما أبرئ نفسي إن النفس لأمارة بالسوء إلا ما رحم ربي إن ربي غفور رحيم وقال الملك ائتوني به أستخلصه لنفسي فلما كلمه قال إنك اليوم لدينا مكين أمين قال اجعلني على خزائن الأرض إني حفيظ عليم وكذلك مكنا ليوسف في الأرض يتبوأ منا حيث يشاء نصيب برحمتنا من نشاء ولا نضيع أجر المحسنين ولأجر الآخرة خير للذين آمنوا وكانوا يتقون وجاء إخوة يوسف فدخلوا عليه فعرفهم وهم له منكرون ولما جهزهم بجهازهم قال ائتوني بأخ لكم من أبيكم ألا ترون أني أوفي الكيل وأنا خير منزلين فإن لم تأتوني به فلا كيل لكم عندي ولا تقربون قالوا سنراود عنه أباه وإنا لفاعلون وقال لفتيانه اجعلوا بضاعتهم في رحالهم لعلهم يعرفونها إذا انقلبوا إلى أهلهم لعلهم يرجعون فلما رجعوا إلى أبيهم قالوا يا أبانا منع منا الكيل فأرسل معنا أخانا نكتل وإنا له لحافظون قال هل آمنكم عليه إلا كما أمنتكم على أخيه من قبل فالله خير حافظا وهو أرحم الراحمين ولما فتحوا متاعهم وجدوا بضاعتهم ردت إليهم قالوا يا أبانا ما نبغي هذه بضاعتنا ردت إلينا ونمير أهلنا ونحفظ أخانا ونزداد كيل بعير ذلك كيل يسير قال لن أرسله معكم حتى تؤتون موثقا من الله